ነቢይዎት بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على النبي المبعوث رحمة للعالمين وعلى آله وصحبه أجمعين أما بعد إخوة الإيمان والأخوات السلام عليكم ورحمة الله تعالى وبركاته إن شاء الله بتكتاتي يتوسنوا يا عقيدة درسوችን ጀምረን ነበረ አብዛኛው ርዕሶቻችን አላህ Subhanahu Wa Ta'ala በተመለከተ ምን ነገሮች ማወቅ አለብን የሚለውን ያየን ነበር የቆየነው ዛሬ ደግሞ ኢንሻአላህ የነብያችን አለይሂ ሰላቱ ወሰለም መውሊድ ከመድረሱ ጋር አንዳንድ የነብያቶችን መገለጫና ስለ ነብያቶች ያለን ግንዛቤ በሸሪዓው በኩል ልናምንበት የሚገባው አቂዳ ክፍል የትኛው ነው እንዴት ነው የሚለውን የምንመለከት ይሆናል ማለት ነው። ድርሶቹ ደግሞ ነጃሺ ሚዲያ ላይ እንዳለ ሁሉም ሰው ማየት ይችላል። ኢንሻአላህ ዛሬ ዒስመቱል አንቢያ የነብያቶችን አለይሂ ሰላቱ ወሰለም በእነሱ ላይ የሚያመችባቸውን ባህሪ የነሱን መገለጫዎች ነው የምንመለከተው ማለት ነው። ነብያችን ከሁሉም አንቢያዎች በላይ ናቸው። ነገር ግን አንድ የሚያደርግ ደግሞ ሁሉም ባህሪ ያላቸው ወይም መገለጫ አላቸው። ስለዛ ጉዳይ እንመለከታለን። አላህ መልእክተኛ አድርጎ የላከው የሰው ልጆችንና እንዲሁም ደግሞ ሰው ልጆችን ነው። እንዲሁም ደግሞ ከሰው ልጆች ውጭ ደግሞ መልእክተኛ ተብሎ መላእክታም በዛው ልክ ተጠቅሏል ማለት ነው። ወላኪን ግን የሰው ልጆችን በተመለከተ ከሰዎች ምን አይነት ሁኔታ ይለያቸዋል፣ የነሱ ክብርና መገለጫስ ምን አይነት ነው የሚለውን ነገር ነው የምናየው። ስለ ነብያቶች ስንነጋገር በዋናነት ማወቅ ያለብን ምንድነው? ነብያቶች ሰዎች ናቸው። እነዚህ ሰዎች ግን አላህ Subhanahu Wa Ta'ala ለሪሳላው የመረጣቸው ሰዎች ናቸው። እነዚህ ታላላቅ ነብያቶች መገለጫቸው ሁሉንም በአጠቃላይ አንድ ሰው በአእምሮ ደረጃ እንኳን ግንዛቤ እንደሚወስደው አላህ Subhanahu Wa Ta'ala ነብይ አድርጎ ሲልክ እነዚህ ነብያቶች ከሰዎች ለየት የሚያደርጉ ሁኔታዎችና መገለጫዎች ባህሪያቶች አሏቸው ማለት ነው። ስለነዚህ ጉዳይ ስንመለከት ዒስመቱል አንቢያ የነብያቶችን ጥብቅነትን የተመለከተ ርዕስ እያወራ እንደሆነ እንገነዘባለን ማለት ነው። ስለዚህ ዒስማ ማለት ምን ማለት ነው የሚለውን ነገር መጀመሪያ እናያለን። ዒስማ ማለት ያው ኢስጢላሂ የሆነ አገላለጽ ነው። ወይም ደግሞ ዑለማዎች ስለ ዒስማ ሲነጋገሩ ከሰዎች ለየት የሚያደርጓቸው መገለጫዎች ይህም ደግሞ ከወንጀል የተጠበቁ ለመሆናቸው አንዳንድ ነገሮችን ሲያወሩ እነዚህ አንቢያዎች በምን መልኩ ነው ያላቸው ስነ ምግባርና ባህሪ የሚለውን ነገር ሲዳስሱ የሚገልጹት ትንታኔ አለ። ስለዚህ ዒስማ ብለን የምንለው ምንድነው ብለን ነው የምንጻፈው የምንናገረው ዑለማዎች እንዳሉት ማለት ነው። ነብያቶች በሚገለጹባቸው እንዲሁም ደግሞ ከወንጀል ጥብቅነታቸውን ማረጋገጥ ነው ዒስማ ማለት ወይም የአንቢያዎች ጥብቅነት ማለት ነው። ስለ ጥብቅነት ስናወራ ነብያቶች ብቻ ሳይሆን መላእክቶችም እንደዛው የተጠበቁ ናቸው። ወላኪን ግን መላእክቶችና ደግሞ ሰዎች የተለያየ መገለጫዎች ስላሏቸው ከዛ አኳያ አንድ ርዕስ አለ ዒስመቱል አንቢያ የሚል ማለት ነው። የነብያቶች መገለጫ የሚል። ስለዚህ ነብያቶች በምን መልኩ ነው መገለጫና ባህሪያቸው የሚለውን እንዳስሳለን ኢንሻአላሁ ተዓላ። ቀደም ብለን ግን ማወቅ ያለብን ረሱል ማለት ምን ማለት ነው፣ ነብይ ማለት ምን ማለት ነው የሚለውን ነው። ኢስጢላሂ የሆነ አገላለጽ ነው የምንገልጸው። ወይም ደግሞ ዑለማ ብሎ ማለት ምን አይነት ናቸው የሚለውን ሲገልጹ ምን አሉ? ኢንሳኑን ሰውሎች ናቸው፣ ዘከሩን ያኒ ወንዶች ናቸው፣ ሁሩን ባሪያዎች አይደሉም፣ በባርነት በግዞት የሚሄዱ አይደሉም። ያእቲ ቢሸርዕን ጀዲድ ሚነላሂ ዐዘ ወጀል ከአላህ ሱብሓነሁ ወተዓላ በአዲስ የሆነ ድንጋጌ የሚመጣ ማለት ነው ተልኮ። ፈዩእመሩ ቢተብሊግሂ ያንን ደግሞ አዲስ ሸሪዓ ከአላህ ሱብሓነሁ ወተዓላ የተገኘውን ማለት ነው ለሰዎች ለማዳረስ ይታዛሉ። ወየኩኑ ናሲኸን ሊሸርዕ ረሱል ለዚ ቀብለሁ ከነሱ በፊት የነበሩትንም ድንጋጌዎች የነበሩትን የነብያቶች ወይም መልእክተኞች የነሱን ሁኔታ ሽሮ በአዲስ መልኩ የሚላኩ በአዲስ የሸሪዓ ድንጋጌ ከአላህ ሱብሓነሁ ወተዓላ ዘንድ የሚላኩ ወንዶች የሆኑ ጨዋ የሆኑ ሰዎች ናቸው የሚለውን ረሱል የሚለው ግንዛቤ ይወክላል ማለት ነው። ስለዚህ ሰዎች ናቸው ብለን ስንል ጅኖች አይደሉም የሚለውን እናውቃለን፣ ወይም ደግሞ መላእክቶችም አይደሉም ማለት ነው የሚለውን ግንዛቤ እንወስዳለን ማለት ነው። ይህን ካየን ከሰዎች ውስጥ ለጅኖችም የተላኩ ለመላእክቶችም እንደዛው የተላኩ እንደሆኑ እናረጋግጣለን በዚሁ የሚለውን ነገር እናያለን። ለዚህ ደግሞ ወንዶች ሰዎች ለመሆናቸው ብዙ ማስረጃዎች አሉ። ነብያችንም አለይሂ ሰላቱ ወሰለም ሌሎችም
መልክተኞች ሰዎች ለመሆናቸው የተረጋገጠ ነው። ነገር ግን ወንዶች ናቸው የሚለው ጉዳይ ላይ ደግሞ ሲባል ሴቶች አይደሉም ወይም ደግሞ ኹንሳ የሚባሉትም አይደሉም የሚለውን ነገር እንገልጻለን። ወማ አርሰልና ሚን ቀብሊከ ኢላ ሪጃሉን ኑሒ ኢለይሂም የሚለው የቁርአን አያ ሱረቱ ዩሱፍ ላይ እንዳለው ወንዶች ለመሆናቸው ይረጋገጣል ማለት ነው። ሁሩን ጨዋ ናቸው ሲባል ደግሞ የሚለውን ነገር ወይ ደግሞ ለዱንያዊ ግልጋሎት በአንድ ሰው ኃላፊነታቸው ቁጥጥር ውስጥ ወድቆ ያሉ አይደሉም ማለት ምክንያቱም ራሱን ነፃ ያላወጣ ሌሎቹንም ነፃ ስለማያወጣ ማለት ነው። ወከዛሊክ ደግሞ ያቲ ቢሸርዕን ጀዲድ በአዲስ ሸሪዓ ይመጣል ሲባል ከበፊት የነበረውን መልክተኛ የነበረውን ድንጋጌ በአዲስ መልኩ አድሶና ቀይሮ እንዲሁም ደግሞ አንዳንዶቹን ሽሮ በማስተካከል ማለት ነው። ትውልዱ በየጊዜው የተለያየ ለውጥ ስለሚኖረው አዲስ ድንጋጌ ያመጣል ማለት ነው። ለዛም አላህ ሱብሓነሁ ወተዓላ ሲናገር ሊኩሊን ለእያንዳንዱ አለ ጀዐልና ሚንኩም እናንተ አድርገናል የሚለው ሽርዓተን ወሚንሃጀን ያኒ የራሱ ድንጋጌዎችና የሚሄድባቸው መንገዶች አሉ ይላል ማለት ነው። ሌላው ደግሞ ነብይ ሲባል ደግሞ እንደሚታወቀው ነብይ የሚለው ዜናን ወይም ደግሞ ኸበርን ነበእን የሚያስተላልፍ የሚገልጽ የሚለውን ነገር ቢያሳይም በስተላሂ አገላለጽ ግን ነብይ ማለት ምን ማለት ነው ሲባል ሆ ኢንሳኑን ሰው ነው፣ ሁሩን ጨዋ ነው፣ ዩሂ ኢለይሂ አላሁ ዐዘ ወጀል አላህ ሱብሓነሁ ወተዓላ ለእርሱ ወህይ የሚያወርድለት ሰው ነው። ሙተቢዐን ሊሸርዒ ረሱል አለዚ ቀብለሁ ከሰው በፊት የነበሩትን መልክተኞች ህግ የሚከተል ማለት ነው። ወይ ኡመሩ ቢተብሊግሂ ያንን ደግሞ ያደርሳል የሚለውን ነገር እንረዳለን። በዚህ መልኩ ነው የተቀመጠው ብለን ካልን በነቢያቶች ላይ ደግሞ ምን አይነት መገለጫ ነው ያላቸው እነዚህ ሰዎች የሆኑ አላህ ሱብሓነሁ ወተዓላ ለመልእክቱ የመረጣቸው ከዛም በኋላ በአዲስ ድንጋጌ የሰጣቸው እንዲሁም በሰዎች ላይ ደግሞ የአላህ ሱብሓነሁ ወተዓላን ድንጋጌ ለማብራራት ለማድረስ የተላኩት ሰዎች እና መልክተኞች ምን አይነት ባህሪ አላቸው የሚለው ነገር ስናይ ኢብኑ አሹር እንደገጠሙት ማለት ነው ምንል የጂቡ ሊሩሱሊል ኪራሚ አስሲድቁ ለነቢያቶች እውነተኞች ናቸው የሚለውን ነገር እናረጋግጣለን በግዴታ አለ። ቀጥሎ ደግሞ አማነቱን ተብሊጉሁም የሒቁ ብሎ ይጠቅሳሉ። አማና ደግሞ ለነሱም እንደዛው የሚገባቸው ነው። ተብሊግም ደግሞ እንደዛው ማድረስ የሚለው የነሱ የሚገባቸው መገለጫ ነው አሉ። ثم الفطانة ከዛ በኋላ ደግሞ ነገሮችን ቶሎ በፍጥነት መረዳት መገንዘብ አእምሯቸው ፈጣን የሆኑ ናቸው ነቢያቶች እንጂ ድንፈፎች አይላኩም የሚለውን እንገነዘባለን። لهم حق فميز الكذب من الصدق ይላል ያኒ ውሸትን ከእውነት ነጥል ብለው አስቀምጠዋል። የመጀመሪያው መገለጫ እውነተኛ ናቸው። ከአላህ Subhanahu Wa Ta'ala የመጣ መልእክት ለሰው ልጆች ሲያስተላልፉ እንደሚታወቀው እውነተኛነታቸው የተረጋገጠ ነው። እውነተኛ ብሎ ማለት ምን ማለት ነው ሲባል እውነታውን በሚገልጽ መልኩ ከሁኔታው ጋር እርግጥ ቢሆን በሚያሳይ መልኩ ነገሮችን የሚያስተላልፉ ናቸው ብለን እንላለን ማለት ነው። ለዚህ ደግሞ ብዙ ማስረጃዎች አሉ። አላህ Subhanahu Wa Ta'ala ስለ ነብያችን እንኳን ሲናገር ወማ ينطق عن الهوى ከስሜታቸው ልብ ወለዳቸው አይናገሩም ኢን ሁወ ኢላ ወህዩ ዩሃ ወደ እነርሱ የሚወረድ ወህይ ቢሆን እንጂ ብሏል። በሌላ የቁርአን አንቀጽ ደግሞ ወሰደቀል ሙርሰሉን እውነት ተናግረዋል እነዛ የአላህ መልእክተኞች ይላል። እነዚህ ማስረጃዎች የምንወስድ ይሆናል ማለት ነው። ኢንሻአላህ በዛሬው ደርሳችን ነብያቶች ላይ የማያመቹ ጉዳዮች ሲባሉ የበለጠ አንዳንድ ዝርዝሮችን አብረን የምንጠቅስ ይሆናል ማለት ነው ኢንሻአላህ ተዓላ። ከዚህ አንፃር አንዳንድ ዑለማዎች እንደገለጹት ቃዲ አደም ጭምር ማለት ነው ምን ብለዋል? አጅመዐል ሙስሊሙን ዐላ ዒስመቲል አንቢያኢ ሚነል ፈዋሒሺ ወልከባኢሪ ሙቢቃት ሙስሊሞች በአጠቃላይ በአንድ አቋም ደምድመዋል ነብያቶች ጥብቅ እንደሆኑ ከሚያስጠላ እነሱን መጥፎ ናቸው ተብሎ ከሚያሰይ ተግባርና እንዲሁም ደግሞ እነሱ ላይ ጉዳት በስብዕናቸው በማንነታቸው በእውነተኝነታቸው ላይ የሚያመጣ ከባኢር የሆኑ ትልልቅ ወንጀሎችን ከነሱ የጸዱ ናቸው የሚል ንግግር ያስቀምጣሉ ማለት ነው። ስለዚህ ማስረጃዎች ደግሞ ብዙ ይኖሩታል ለዚህ ብለን እንላለን። ከዚህ አንፃር ስለነዚህ ርዕሶች የሚወሩ ቦታዎች ላይ እናገኛለን ሲባል ትልልቅ ዑለማዎቻችን ያስቀምጣሉ። ስለዚህ አራት መገለጫዎች አሏቸው እነዚህ መልእክተኛ ሆነው የተላኩ ነብያቶች አራት መገለጫዎች አሏቸው እንላለን። የመጀመሪያው አስድቅ ነው፣ እውነተኝነታቸው ነው። ሁለተኛው ደግሞ ወተብሊግ ሁሉንም ነገር ከአላህ Subhanahu Wa Ta'ala ያለውን ያደርሳሉ ማለት ነው። ሌላኛው ደግሞ ፈጧና ነገሮችን ማስረጃዎችን ሰዎች ሲከራከሯቸው ለማሳየትና ለመናገር ግልጽ የሆኑ ፍጥነት ያላቸው አእምሯቸው ግንዛቤያቸው የጠራ የሆኑ መሆናቸውን የሚያረጋግጥ ነው ማለት ነው። ስለዚህ ነብያቶች በዚህ የሚገለጹ ናቸው። ይህን ከተመለከትን አማና አላቸው ሲባል ምን ማለት ነው ሲባል አማና ብሎ የሚለውን ገለጻ እንደሚታወቀው ሐራም ይሰሩ ማለት ነው። ክልክል የሆነ ነገር አላህ Subhanahu Wa Ta'ala ድንጋጌ አውርዶበት እያለ ያ ነገር ክልክል ሆኖ እያለ
በየትኛውም መንገድ ክልክል የሆነ ነገር አይፈጽሙም የሚለው ነው። እንዲሁም ደግሞ በእነርሱ ላይ ጉዳት የሚያመጣ ሆኖ በማንነታቸው ላይ ጥርጣሬ የሚያመጣ የሆኑ መክሩህ የሆኑ ተግባሮችንም አይፈጽሙም የሚለውን አድርገው ዑለማዎች ይገልጻሉ። ሌላኛው ደግሞ እውነተኛቸው ስንል ደግሞ ውሸት አይዋሹም አሉ። ሆን ብለውም በስተትም ቢሆን ስለ አላህ ሱብሓነሁ ወተዓላ በተመለከተ በተለይ ስለ ሸሪዓዊ ድንጋጌው አይናገሩም የሚለውን እናያለን ማለት ነው። ሌላኛው ደግሞ ተብሊግ አላቸው ሲባል ያኒ ያደርሳሉ ከአላህ ሱብሓነሁ ወተዓላ የተባለ ከሆነ በምንም አይነት መልኩ እነርሱ የሚደብቁ አይደሉም፣ ምንም አይነት የመደበቅ ባህሪ መገለጫም የላቸውም የሚለውን ነገር ነው የምናየው ማለት ነው። ስለዚህ በዋናነት 4 መገለጫዎች አሏቸው ብለን እንላለን። የመጀመሪያው አማና ነው፣ ሁለተኛው ሲድቅ ይባላል፣ ሶስተኛው ተብሊግ ይባላል፣ አራተኛው ደግሞ ፈጧና ይባላል ማለት ነው። እነዚህ መገለጫዎች ካየን ስለነሱ ስለተነገሩ አንዳንድ ጉዳዮች ቁርአን ላይ ያለው እንዴት ነው የሚለውን ነገር እናያለን። ሊግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ የሚለውን ሱረቱል ፈትህ ላይ ስለ ነብያችን አለይሂ ሰላቱ ወሰላም መጥቷል። ወከዛሊክ ሌሎች አያቶች ደግሞ መጥተዋልና እነዚህ ደግሞ ቁርአናዊ አንቀጾች በምን መልኩ ነው የምንረዳቸው የሚለውን ደግሞ ማወቅ አለብን። እንደሚታወቀው ከሁሉም በላይ ግን ነብያችን አለይሂ ሰላቱ ወሰላም ከሁሉም ነብያቶች የበለጡ በደረጃ ለመሆናቸው ብዙ ማስረጃዎች አሉ። ለምሳሌ ሐዲስ አለ አነ ሰይዱ ወለዲ አደም እኔ የሰው ልጆች አለቃ ነኝ ብለዋል ነብያችን አለይሂ ሰላቱ ወሰላም። ወላ ፈኽሬ ግን በሌሎች ላይ ኩራት አይደለም ብለዋል። ሌላኛው ደግሞ አንዳንድ ዘገባዎች ላይ እንደተቀመጠው ምናልባት የዘገባው ሁኔታ የሚጣራ ቢሆንም ኸለቅቱከ ሚን አጅሊ ወኸለቅቱል ኸልቀ ሚን አጅሊከ የሚልም ዘገባ እናገኛለን። ወከዛሊክ ዓቂዳ የሚቀራ ሰው ከሆነ ደግሞ ከሁሉም በላይ ለመሆናቸው ማስረጃው ወንዓቀደ ልኢጅማዑ አን ልሙቅተፋ አፍዶሉ ኸልቂላሂ ወልኹልፉ እንተፋ ይላል ማለት ነው። ይሄ ኢድዓቱ ድጅና ላይ ኢድዓ ላይ ማየት ይችላል። አንድ ሰው በነቢያችን ዓለይሂ ሰላቱ ወሰላም ከሁሉም በአጠቃላይ በላጭ ለመሆናቸው ማስረጃ አለ። እዚህ ላይ ኺላፍ አነሳለሁ የሚል ከሆነ ውድቅ መሆኑን ይገልጻል ማለት ነው። ሌላኛው ደግሞ ለነቢያቶች የሚሰጣቸው ተከታዮችም እንደዛው ደረጃቸው ይለያያል። ከዛም አንፃር ለነቢያችን ዓለይሂ ሰላቱ ወሰላም የተሰጠነው እኛ ትውልዶች ማለት ነው ሌሎች ኡማዎች በአጠቃላይ በተለይ አማኞቹን የሚጠቀመው የቁርአን አያት ሲነሳ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ለሰዎች ከተሰጡት ለአንቢያዎች ከተሰጡት ሁሉ በላጭ ሆናችሁ ህዝቦች ናችሁ ይላል። ይሄ ሱረት አልዕምራን ላይ ያለ ነው። እነዚህ ከተረዳን አላህ ሱብሓነሁ ወተዓላ ከሰዎች መካከል ይመርጥና ثم أورثنا الكتاب الذين اصطفينا من عبادنا ይላል ሱረቱ ፋጢር ላይ። ከዛም በኋላ አላህ ሱብሓነሁ ወተዓላ ሰዎችን ከባሮች ውስጥ ወስዶ ለነርሱ ደግሞ ድንጋጌን የሚያስተላልፍ የሆነ ድንጋጌ ያለውን ለነርሱ ያወርሳል ይላል። አላህ ሱብሓነሁ ወተዓላ ይሰጣል የሚለውን ነው የቁርአን አያ የምናየው። ይህም ነቢያቶች በተለያየ መልኩ የሚገለጹ መሆናቸውን እያረጋገጥን እንሄዳለን ማለት ነው። ይህን ከተመለከትን ምናልባት አንዳንድ ነጥቦችን ደግሞ ማየት ይጠበቅብናል። በተለይ ስለ ነቢያቶች ዒስማ ስንነጋገር ብዙ ነጥቦች ሊወሱ ይችላሉ። ከነዛ አንፃር ምን ነገር ተብሏል የሚለውን እናያለን ማለት ነው። በዋናነት ነቢዩላህ አደም ላይ እዚህ ኪታብ ላይ ያነብላችኋለሁ ኢንሻአላሁ ተዓላ ፒዲኤፉን ስለማጋራው ፊት ለፊት ያሉት ገጾችና ኪታቦች የሚወክሉ ስለሆኑ ሰው ሄዶ እንዳያቸው ነው ኢንሻአላሁ ተዓላ። ከዚህ አንፃር ነቢያቶችን በምን መልኩ ተገልጿል ሲባል ስለ ነቢዩላህ አደም ከቃል አውርዷል። ለምሳሌ ወለቀድ አሂድና ኢላ አደመ ሚን ቀብሉ ፈነሲየ ወለም ነጅድ ለሁ ዐዝማ ይላል። አላህ ሱብሓነሁ ወተዓላ ድንጋጌን አውርዶ ነበር ለነቢዩላህ አደም። ከዛ በኋላ ያንን ድንጋጌ ረሱትና ነገር ግን ቆሆም ብለው ወለም ነጅድ ለሁ ዐዝማ ይላል። ፈነሲየ ወለም ነጅድ ለሁ ዐዝማ ሆም ብለው ግን ያንን ሊበሉ የማይገባቸውን ነገር አትቅረቡ ካላቸው በኋላ አላደረጉም ይላል። ሆም ብለው እንዳላደረጉት ከተገነዘብን ዑለማዎች ምን ብለው ይገልጹታል? ሆም ብሎ ኃጢአትና ወንጀል መፈጸም ማዕሲያ ሐቂቂያ ብለው ይተረጉሙታል። ለዚህም ደግሞ ማየት ካስፈለገ ኢዕላሙል ሙስሊሚን ቢዕስመቲ ነቢይን የሚባለው የኢብኑ ዐዙዝ አልመኪ ኪታብ ማየት ይቻላል። ምን ይላሉ? 32ኛው ገጽ ላይ ማለት ነው። ወለዐለከ ዐሊምተ አነ አልማዕሲየተ አልሐቂቂያ ሁወ አልቀስዱ ኢለይሃ ወሁወ የድሪ አነሃ ማዕሲያ። ማዕሲያ ሐቂቂያ ብሎ ማለት ምንድነው? ወንጀልን ሆም ብሎና ግብ ዓላማ አድርጎ ወንጀል መሆኗን እያወቀ መፈጸም ነው ይላሉ ማለት ነው። ከዛ አንፃር ግን ነቢዩላህ አደም በተመለከተ ምን እንላለን? ወለም የኩን አደም ያኒ ነቢዩላህ አደም አልነበሩ ነው የሚለው። አደሙ ቃሲደን ሊልማዕሲያ ኃጢአት አልነበረም የሰሩት። ሆም ብለው ኃጢአት ሰርተዋል አይባልም። ሆም ብለው አላህ ሱብሓነሁ ወተዓላ ለማመጽ ፈልገው ሰሩ አይባልም። ለምንድን? ቁርአን አንቀጹ ራሱ ማስረጃ ስለሆነ ማለት ፈነሲየ ወለም ነጅድ ለሁ ዐዝማ ረስተው ነበርና ያንን በትተው ሆም ብለውና ቁርጥ ውሳኔ ያሳልፈው አይደለም የተገበሩት ይላል። ስለዚህ ሆም ብለው አለመስራታቸውን ስናረጋግጥ የምናውቀው ጉዳይ ሆም ብሎ መስራት ምን ይባላል የሚለውን ነው። ይሄ ደግሞ ማዕሲያ ሐቂቂያ ተብሎ ይጠራል ማለት ነው። ማዕሲያ ሐቂቂያ ተብሎ ይጠራል። ይሄ ደግሞ ማዕሲያ ሐቂቂያ
በነቢዩላህ አደም ላይ እንደማያመች እየገለጹ ነው ማለት ነው። ኢማን ኢብኑ አብዱል መኪ ኢዕላሙል ሙስሊሚን ቢዕስመት ነቢይን የሚባለው ኪታባቸው ላይ ገጽ 32 ማለት ነው። በዚህ ብቻ አያቆምም። በተለይ እንደሚታወቀው ነቢያቶች በምን አይነት መልኩ ነው የሚገለጹት የሚለውን ነገር ስናይ ብዙ ነጥቦችን ልናይ እንችላለን። ሙቀዲመቱል መራሺድ ኢላ ዒልሚል አቃኢድ ለሚባለው ኢብኑ ኸሚር የሚባሉት ማለት ነው የኢብኑ ኸሚርን ኪታብ ማየት እንችላለን። ኢብኑ ኸሚር ሙቀዲመቱል መራሺድ የሚባለው ኪታባቸው ገጽ 309 ላይ ምን ይላሉ ስለ ነቢዩላህ አደም? ምክንያቱም ከሰዎች ሁሉ አላህ ሱብሓነሁ ወተዓላ ስነ ፍጥረቱ በእኛ የሰዎች ልጆች ሁኔታ ሲገለጽ ነቢዩላህ አደም ከዛ የእሳቸው የልጅ ልጆች ስለሆነ በአጠቃላይ ከነቢዩላህ አደም ስለመጣን የነበረውን ክስተትና ሂደት ጀነት ላይ የገይቡን ዓለም እየተናገሩ ነው ያሉት። ስለዚህ ነቢዩላህ አደም ሆን ብለው አምፀው አላህ ሱብሓነሁ ወተዓላ ወንጀል መሆኑን እያወቁ ያንን አትብሎ የተባሉትን ነገር በሉ ብለን አንልም ማለት ነው። ይሄ ደግሞ የመሻይኾቻችን መንገድ ነው። በተለይ ኢብኑ ኸሚር ኪታባቸው ሙቀዲመቱል መራሺድ ኪታብ ላይ እንደሚያስቀምጡት በጣም ሰፊ ዝርዝር ነገሮች ያነሳሉ። ዒስመቱል አንቢያን በተመለከተ ሁለት አይነት ገለጻዎች ያገኛሉ። የመጀመሪያው አካሄዳቸው አንደኛ አእምሯዊ ግንዛቤው ስለ ነብይ ሲባል ሰው ሊገነዘበው የሚገባው የሚጠብቀው የሚያስበው ጉዳይ ይኖራል። ቀጥሎ ደግሞ ሸሪዓው ደግሞ ያረጋገጣቸው ነገሮች አሉ ይሉና ማለት ነው። ምን ይላሉ ስለ ነቢዩላህ አደም ሲናገሩ ሆን ብለው አለመፈጸማቸውን ሲናገሩ ማለት ነው። ወመን ቃለ ኢነሁ አከለ ሚንሃ ዓሚደን ሆን ብሎ ነቢዩላህ አደም በልተዋል የሚል ከሆነ በራሱ ላይ ምን ያመጣል የሚሉት እነሱ ነቢዩላህ አደም የሸይጣንን ተንኮል ሆን ብለው ከአላህ ሱብሓነሁ ወተዓላ በላይ መርጠው ወስደዋል የሚለውን ያሳያል ማለት ነው። ካሉ በኋላ ምን ይላሉ? ወሀዛ ሁወል ኩፍሩ ሱራህ አለዚ ኑነዚሁ ዐንሁ አደም ወሳኢረል አንቢያ ይላሉ። ነቢዩላህ አደምንና ሌሎችም ነቢያቶችን በአጠቃላይ ከዚህ አይነት ክህደታዊ አቋም እናጠራለን ይላሉ ማለት። ስለዚህ ነቢያቶች አንዳንድ ነገሮች ቁርአን ላይ ዘንብ የመሳሰሉት ነገር ሲጠቀሱ ሐታ ወዓሷ አደም የተባለው የቁርአን አያ የጠቆመው ነቢዩላህ አደም ከመኖራቸው ወይም ነቢይነት ከመሰጠታቸው በፊት የነበረ ለመሆኑ እንገነዘባለን። እዛው ላይ ሙቀዲመቱል መራሺድ ከሚገልጸው ኪታቦች መካከል ማየት ስንችል ምንድነው የሚሉት እዛው ላይ ወዓሷ አደም ረበሁ ፈገዋ የሚለውን ከዛ ثم اجتباه ربه ይላል። ከዛ በኋላ ነው እሳቸውን ነብይ አድርጎ አላህ ሱብሓነሁ ወተዓላ ይመረጣቸው ማለት ነው። والصحيح ان معصيه ادم وغوايته وظلمه لنفسه لم يكن ارتكاب نهي شرعي وانما كانت على مقتضى اللغه ነው ብለው ያስቀምጡና ልንጠነቀቅ የሚገባውን ነገር ሲገልጹ ولا يجوز عليه غير هذا ከዚህ ውጭ ያለው አይበቃም። ومن قال انه اكل منها عامدا الزم ان يكون ادم عليه السلام قبل مكيده الشيطان وصدق قوله ورد نصيحه ربه اياه الى الوارنينج يمطبين يا جماعه ይሉና ምን ይላሉ? واتهم خبره ይላል። የእሳቸውን ደግሞ خبሩን ራሱ የአላህ ሱብሓነሁ ወተዓላ ያስቀመጠውን ኢትሃም እንደማድረግ ነው ካሉ وهذا هو الكفر الصراح الذي ننزه عنه آدم عليه السلام وسائر الأنبياء كما تقدم ብለው ያስቀምጣሉ። ስለዚህ ولقد أحدنا إلى آدم من قبل فنسي ولم نجد له عزما የሚለውን የቁርአን አያት የምንወስደው ምንድነው ስለ ነብዩላህ አደም የተነገረ ቢሆንም ይህ አያ እሳቸውን ዓሲ ብለን ማለት እንደማንችል ዑለማዎቻችን ሁሉም የሚገልጹት ነው። ወላኪን ግን ሆን ብለው ደግሞ አስበውበት አቅደውበት የአላህ ሱብሓነሁ ወተዓላን ትእዛዝ ለመጣስ የተገበሩት ነው አይባልም የሚለውን እንረዳለን ከዚህ ንግግር ማለት ነው። ይሄ ሙቀዲመቱል መራሺድ ኢብኑ ኸሚር የሚባሉት ናቸው። በተለይ መግሪብ ላይ በጣም ትልቅ የአሽዓሪያ ዑምዳ ከሚባሉት ዑለማዎቻችን መካከል ናቸው። ሄዶ ማየት ለፈለገ ገጽ 309 ላይ ያገኘዋል ማለት ነው። ስለዚህ እንደዚህ አይነት እምነቶችን ጥንቃቄ ልንወስድባቸው እንደሚገባ የሚያሳይ ነው። በሌላው አገላለጽ ደግሞ ለምሳሌ ስለዚህ ሁኔታ ሲወሳ ማለት ነው التوضيح የተወሽህ ምን አለ የሚያብራራበት አለና እሱ ላይ ምን ነገር ተገልጿል የሚለውን ደግሞ ማየት ይጠበቅብናል ማለት ነው። ሁለተኛው ጁዝእ ላይ ነው የምንሄደው التوضيح مع التلويح የሚባለው لمتن التنقيح في اصول الفقه። ይሄ የሸርሁ የማን ነው? የሰዓደዲን ተፍታዛኒ ነው። በነገራችን ላይ ሰዓደዲን ተፍታዛኒ የሐነፊ መዝሐብ የሚከተሉ እንደሆኑ ልንገነዘብ ይገባል። እሳቸው እዚህ ኪታባቸው ላይ ምንድነው ብለው የሚገልጹት ስለ ሆን ብሎ ማዕሲያ ሐቂቅያ የሚለውን ገለጻ ሲያስቀምጡ ማለት ነው የገለጹትን አገላለጽ እንመለከታለን ማለት ነው። አንዳንድ ጊዜ ምናልባት ስናይ ዑለማዎቻችን ሲገልጹ ዘላ የሚል ገለጻ ልናገኝ እንችላለን። ዘላ ማለት ግን ምን ማለት ነው የሚለውን ነገር መረዳት አለብን። በተለይ እዛው ዓሊሙ ሲጠቅሱ ምንድነው ዘላ ማለት ይላሉ فلا يوجد فيها القصد الى عينها ወደ ኃጢአቱ ራሱን ሆን ብሎ መፈጸም አይደለም አሉ። ولكن يوجد القصد الى اصل الفعل ተግባሩን ወደ ተግባሩ መሰረት እሱን ተግባሩን ለመተግበር ብቻ ዓላማ ማድረግ ነው እንጂ
ከተግባሩ ጋር የሚያያዘውን ከአላህ ሱብሓነሁ ወተዓላ ማመጽ የሚባለውን ሆን ብሎ ይህንን አያደርጉም የሚለውን ገለጻ ካስቀመጡ በኋላ وأما المعصية حقيقة فيها فعل حرام يقصد إلى نفسه مع العلم بحرمته ይላሉ። ማዕሲያ የሚባለው በሐቂቃው ግን ክልክል የነበረ በድንጋጌ ክልክል የነበረን ነገር ቀጥሎ ደግሞ ያን በድንጋጌ ክልክል የነበረውን ነገር ግብ እና ዓላማ አድርጎ ለራሱ ማለት ነው ሰውየው ክልክልነታ መፈጸም ነው ብለው አስቀምጠውልናል። ይህም አተውዲህ ለምሳሌ ኪታቡ ሱና ላይ ገጽ 31 ላይ ሄዶ የሚያየው ነው ማለት ነው። ይህን ከተረዳን ሌሎች ደግሞ አንዳንድ ዑለማዎች ለምሳሌ ጃሚዓቱል አዝሃር ላይ ሁለት ዓሊሞች ባንድ ላይ የገለጹት ደግሞ የሚገልጹት ኪታብ አለ። እሱ ላይ አንዷ ካሳተመችው ወይም ከጻፈችው ጽሁፍ ላይ ተሕቂቅ አድርገው የሚገልጹት አለ። እሱ ላይ ደግሞ ገጽ 325 ላይ እንሄድና እንመለከታለን ማለት ነው ኢንሻአላሁ ተዓላ። ብለው ነው እነዚህ ላይ የሚገልጹት ስለ ማዕሲያ ሐቂቅያ ትርጓሜ ሲገልጹ ማለት ነው። በተለይ ሰፊ ትንታኔ የሚያስፈልገው ጉዳይ ቢሆንም ዑለማዎቹ በምን መልኩ ነው እየገለጹት ያሉት የሚለውን ግን መረዳት እንድንችል ነው ይህ ሁሉ የሚቀርበው። ቀጥሎ ምን አሉ እዚህ ጋር ሲገልጹ ማለት ነው بأن المعصية لا تكون معصية حقيقية له عند معصية متبالو وانجل هاتيات مالنو معصية حقيقية تونم إلا بتككل بيوك انجي عالما بأنها معصية تمام العلمي مولو فتصومي هنا وقت هاتيات اندونج كالله سبحانه وتعالى متصار اندونج ميوك بيهون انجي مصرنا على فعلها كذا ما قتلنو علو بزا بهاتياتو بسراو مسرات وانجلو يسرى مال مع يقينه እርግጠኛ ቢሆን እየሆኑ እያለ بأنها مخالفة لأوامر الله تعالى فهذه هي المعصية الحقيقية አሉ ማለት ነው። ይሄ ነው ማዕሲያ ሐቂቅያ ብለን የምንለው። ስለዚህ ነቢያቶች ሆን ብለው ተግባሩን እያወቁት ኃጢአት መሆኑን ወንጀል መሆኑን እያወቁት ይሰራሉ ብለን አንልም ማለት ነው። ለምንድን ማዕሲያ ሐቂቅያ ማለት የግለሰብ ትርጉም ሳይሆን ዑለማዎች የተረጎሙትን ስናይ ያ ሰው ተግባሩን ኃጢአት መሆኑን እያወቀ በኃጢአትነቱ እርግጠኛ የሆነ እውቀት አለው ቀጥሎ ደግሞ ሆኖ ያለ በጉዳዩ ላይ እየሰራው መቀጠል ነው። ይሄ ነው ማዕሲያ ሐቂቅያ ያሉ ማለት። وأما إذا كان فاعل المعصية غير عارف بأن ما يفعله معصية ظن أن في فعله له طاعة لربه ነገር ግን አንድ ሰው ትእዛዝ ቢጥስ ማለት ነው ሳያውቅ ይሄም ደግሞ መልካም ጥሩ ነገር መስሎት ከሆነ ማለት ነው ይሄ ደግሞ ማዕሲያ ሐቂቅያ ይባላል ካሉ በኋላ والأنبياء ورسل عليهم السلام معصومون عن المعصية الحقيقية ከማዕሲያ ሐቂቅያ የጸዱ ናቸው አንቢያዎችና ረሱሎች التي تفعل عن عمد هم بلو كما تتكبر هاتيات يصدوا ናቸው ይላሉ ማለት كما أنهم معصومون عن الخطأ في التبليغ بلا أدنى شك في ذلك ይሄ ምንም ያለ ምንም ጥርጥር ነው ብለው አስቀምጧል። ዛሬ ሳይሆን የተቀመጠ ይህ ኪታብ ቀደም ያለ ይሄ ጃሚዓቱል አዝሃር ላይ የታተመ ኪታብ ነው ማለት ነው። በተለይ ስለ አንዳንድ ተጅሲም ጉዳዮች የሚያብራራ ኪታብ ለተጅሲም عند المسلم مذهب الكراميين بحث በሚያደርጉበት ሁለት መሻይኾች ተሕቂቅ አድርገው የገለጹት ነው። ሌላኛው ደግሞ ከዚህ ጋር ከተረዳም ማለት ነው ሌሎችም ዑለማዎችም ማዕሲያ ሐቂቅያን በመልኩ ነው የጻፈው ሲባል ለምሳሌ የኡሱል ኪታቦችን ብንመለከት ሐሸተል አጥዋርን ብንመለከት ማዕሲያ ሐቂቅያ ማለት ነው ወንጀል መሆኑ ሐራም መሆኑ ክልከላ መሆኑ ክልከላው በሸሪዓ ሳይቋረጥ እየታወቀ በቀጠለበት ሁኔታ ያ ነገር መፈጸሙን የሚገልጽ አድርገው ገልጸዋል ማለት ነው። ይህ ደግሞ ለነቢያቶች የማያመች መገለጫ ለመሆኑ ደግሞ እናረጋግጣለን። وكذلك عصمة الأنبياء ኪታብ ላይ ኢማሙ ራዚ ማለት ነው ስለ ነብዩላህ አደም ሲናገሩ እንዲሁም ደግሞ ኢዕላሙ المسلمين በሚለው ቀደም ባነበብኩላችሁ የኢብኑ አዙዝ አልመኪ ማለት ነው አላማ ኢስሐቅ ኢብኑ አቂል ኢስሐቅ አዙዝ አልመኪ ማለት ኢብኑ አዙዝ አልመኪ የሚባሉት ትልቅ ዓሊም ናቸው። ይሄም አሽዓሪ ናቸው ሚን አህሊ ሱነቲ ወል ጀማዓ ናቸው። እሳቸው እንደገለጹት ሐታ ነብዩላህ አደም ሆን ብለው ያን ነገር ፈጽመውታል ወንጀል መሆኑን ያወቁ ፈልገውት ከአላህ ሱብሓነሁ ወተዓላ ትእዛዝ እየወጡ መሆኑን አረጋግጠው ሰርተዋል የሚል ከሆነ ይላሉ ልክ ኢማሙ እንደገለጹት ማለት ነው ኢማም አራዚ ኪታባቸው ላይ ዒስመቱል አንቢያ ማለት ነው ምን ይላሉ ወለው ካነ ዓሲያን ሐቂቀተን ለወጀበ الحكم بأنه ለእሳት የተገባቸው ናቸው የሚያስብል ብያኔ የነበረው አሉ። ከዛ በኋላ ምን አሉ وقد أجمعت الأمة أمة إجماع አድርጓል على أنه لا يجوز الحكم عليه بذلك በዚህ አይነት ብያኔ በእርሱ ላይ ብያኔ መስጠት በነብዩላህ አደም ላይ ብያኔ መስጠት እንደማይቻል ኡማው አረጋግጧል ይላሉ። ከዚህ ምን ረዳው ምንድነው ማዕሲያ ሐቂቅያ ነብዩላህ አደም እንኳን ወዓሷ ተብለው እንኳን መጥቶባቸው አያ እንዳልሰሩና ማዕሲያ ሐቂቅያ ተብሎ እንደማይገለጽ ኢማሙ ራዚ ወከዛሊክ ደግሞ ሲያረጋግጡ ደግሞ ኢብኑ አዙዝ አልመኪ ኢላሙ ሙስሊሚን በዒስመቲ ነብይን በሚባለው ኪታባቸው ላይ ገጽ 32 ሄደን ማግኘት እንችላለን ማለት ነው። ነገር ግን አንዳንድ ሰዎች ለምሳሌ ብለው ቢሉ ምናልባት ዘላ ይባላል እኮ አምደን ይባላል እኮ ኒሲያንን ይባላል እኮ ከተባለ ምን ማለት ናቸው የሚለውን ትርጉሙን ደግሞ ከግሉ ሳይሆን ከዑለማዎቹ ግንዛቤ ማምጣትና መረዳት አለበት እንላለን።
በዚህ ሁኔታ ላይ ከተገለጹት ንግግሮች መካከል አንዳንዶቹን ስንመለከት ማለት ነው ለምሳሌ ተቅዊሙል አዲላ የሚባል ኪታብ አለ። ደቡሲ ታላቅ ዓሊም ናቸው። በተለይ በሐነፊያና በሻፊዕያ መካከል ያለውን የኡሱል ሂደቶች በደንብ ማስታረቅ መገንዘብ የቻሉ ኺላፎቻቸውን በደንብ ከገለጹ የመጀመሪያው ዑለማዎች ከሚባሉት ውስጥ ናቸው ማለት ነው። ተቅዊም የሚባል ኪታብ አላቸው። የኡሱል الفقه ነው። ተቅዊሙ ኡሱል الفقه ይባላል ኪታቡ። ሁለተኛው ጁዝ ላይ ገጽ 451 ሁለተኛው ጁዝ ላይ ገጽ 451 ላይ ምን አይነት ርዕስ አለ? القول في افعال النبي صلى الله عليه وسلم ስለ ነብያቶች ተግባር የሚገልጹበት ከገልጹዋል። ወናኒ ቢልቀስድ ቀስድ የሚባለው في ዘለት ዘላ ላይ ስንጠቅስ ቀስድ الفعل ተግባሩን መስራት ማለት ነው። ለተግባሩ መቻኮሉ ነው እንጂ የሚያሳው ለቀስድ العصيان የአላህ Subhanahu Wa Ta'ala ትእዛዝ መጣስን አያሳይም ማለት። ስለዚህ ነብያቶች በማዕሲያ ሐቂቂያ የሚገለጹ እንዳልሆኑ እያስረዱን ነው ማለት ነው በዚህ ገለጻቸው። وكذلك ደግሞ ለምሳሌ አይ ዘዋሂሮችን ይዘን ነው ዘዋሂሩል አያ ናቸው እነዚህ ነገሮች እንድንል የሚያደርጉን ለሚሉ ሰዎች ደግሞ المواقف الروحيه والفيوضات الصبوحيه የሚባል ኪታብ አለ። الامير عبد القادر الجزائري ይባላሉ። የጀዛኢርን ከተማ ከተለያዩ ኮሎኒያሊዝም አስተሳሰብ ካላቸው አካሎች ነፃ ያወጡ ታላቅ ዓሊም ናቸው፣ እንዲሁም ደግሞ መሪም ናቸው። እሳቸው በዚህ المواقف الروحيه በሚባለው ኪታባቸው ላይ 216 ላይ ነበሩ። በወቅቱም ደግሞ ትልልቅ ዑለማዎች ያራገጡትና የወሰዱት ነው። ምን ይላሉ እሳቸው? ወዓሱ አደሙ ረበሁ የሚለውን ነገር ይገልጹና ወደ ታች አካባቢ መጀመሪያ አካባቢ ላይ ስንት መሰላችሁ? الموقف السابع عشر بعد المئة ከ117ኛው ርዕስ ላይ ነው እየገለጹ ያሉት ማለት ነው። ከ117ኛው ገጽ ደግሞ 216ኛው ላይ ሲናገሩ ምን ብለው ይገልጻሉ? ሐቂቀቱል ማዕሲያ የሚባለው እውነታው ነገር ምንድነው? ይሄ ፊዕሉ ሙሐረሚን ወቀዐን ቀስድን ኢለይህ ሆን ብሎ ኃጢአቱን ለመፈጸምና ለመተግበር እርሱን ግብና ዓላማ አድርጎ መፈጸም ነው አሉ። ወዘለቱ ለይሰ ቢማዕሲያ ዘላ ግን ማዕሲያ አትባልም። ኢማን ሶደረት ሚንሁ ቢገኝም እንኳን ወይን ካነት ሱረቱ ማዕሲያ ያኒ ማዕሲያ ማለት ትእዛዝ መጣስ ስለሆነ የዛ ትእዛዝ መጣስ ሂደትና የዛ ሱራ አለው መገለጫ አለው ቢባልም እንኳን ማለት ነው ካሉ በኋላ ምን አሉ? وكل ما ورد من الظواهر في الكتب المنزلة والإخبارات النبوية مما يعطي ظاهره نسبة الأنبياء المعصية فليس هو من المعصية حقيقة يعني بحقيقة የማዕሲያ ሐቂቂያ ይባልም ሺ በምንም አይነት መልኩ አሉ ማለት ነው። ስለዚህ ظواهر الآية እንኳን ወስደናል የሚሉ አያቶች ካሉ እነዚህ በግልጽ ቀጥታ እንደሚያሳዩት ማዕሲያ ሐቂቂያን አያሳይም ይላሉ። አብዱል ቃድር አልጀዛኢሪ ናቸው። ታላቅ አሚር ናቸው። በጣም ዓሊም ናቸው። ጀዛኢርን ነፃ ካወጡ ዑለማዎች መካከል ናቸው። المواقف الروحية የሚባለው ኪታባቸው ነው። والفيوضات الصبوحية ገጽ 216 ላይ ሄዶ ማየት ይችላል ማለት ነው። وكذلك ደግሞ ኢጅማዖችን ደግሞ ማንሳት ይጠበቅብናል። المسائل الخمسون የሚባሉት الامام ኪታባቸው ላይ الامام الرازي المسائل الخمسون የሚል ኪታብ አላቸው። الامام الرازي ገጽ 67 ላይ ምን ይናገራሉ? እሳቸው ኢጅማዕ እንዳደረጉ ይናገራሉ ማለት ነው። በተለይ አንቢያዎች ከሁሉም ኃጢአት ከተባለ ወንጀሎች ከሚባል አላህ Subhanahu Wa Ta'ala ሆን ብሎ ማመጽና መተግበር ከሚባል ነገር ሁሉ የጸዱ ለመሆናቸው ያረጋግጣሉ الامام الرازي ማለት ነው። በዚህ ኪታባቸው ላይ ከሚገልጿቸው ነጥቦች መካከል 42ኛውን المسألة الثانية والأربعون 42ኛው መስአላ ላይ የሚናገራሉ في عصمة الأنبياء የነብያቶች ጥብቅነት ነው የሚሉት عليهم الصلاة والسلام وأنهم محفوظون من جميع المعاصي ከሁሉም ኃጢአቶች የተጠበቁ ናቸው ይላሉ። ከዛ ምን ይላሉ ሲያስቀምጡ ማለት ነው አንዱ ነብይ ከሌላው ስለማይለይ አንድ አይነት መገለጫ ስላላቸው መጀመሪያ ላይ ስለ ረሱልና ስለ ነብይ ገለጻ ስላነሳው ማለት حق الأنبياء عليهم الصلاة والسلام አሉ። وإذا بطل في حقه عليه السلام በነብይ በእሳቸው ላይ የማይበቃ ከሆነ ይሄ መገለጫ بطل في حق الأنبياء عليهم السلام በሌሎችም አንቢያዎች ላይ እንደዚህ ውድቅ ነው የሚለው إذ لا قائل بالفرق ሁሉም ይለያያሉ ስለማይል ማለት فثبت أن الأنبياء معصومون من جميع الذنوب ማዕሱሞች ናቸው ከሁሉም ወንጀሎች ብለው ደግሞ ያጋግጡልናል ማለት ነው። እነዚህን ከተመለከትን ምንድነው የምንረዳው? ማዕሲያ ሐቂቂያ ማለት ምን ማለት እንደሆነ ተገንዝበናል ብዬ እላለሁ። وكذلك ደግሞ ሶጋኢርና ከባኢር ደግሞ የሚባል ገለጻዎችን መጣና ስለ ጀዋዝ ሌሎቹን ጉዳዮች እናነሳለን። ፈይዱል ባሪ በሚባለው ኪታብ ላይ በተለይ አንዳንድ ሰዎች የሚያሞግሱት ነው። ሼክ መሐመድ አንወር አልከሽሚሪ ፈይዱል ባሪ የሚባል ኪታብ አላቸው አላ ሶሒህ ቡኻሪ በቡኻሪ ላይ ማለት ነው። ስለዚህ ጁዛል አወል ላይ ገጽ 170 ላይ ሂደን ብንመለከት የአሽዓሪዎችን አንዳንድ ቀውሎች ያነሱና ምን ይጠቅሳሉ? ስለ ዘንብ ሁኔታ ያስጠቅሳሉ። ምን ይላሉ? ወልጀዋን الآية ይላሉ። ስለ አሽዓሪዎችና ማቱሪዲዎች ካነሱ በኋላ أن الذنب غير المعصية ዘንብ የተባለው የተወረደው ቁርአን ላይ ስናየው ማዕሲያ ማለት አይደለም አሉ። وهنا مراتب እዚህ ጋር የተለያዩ ደረጃዎች አሉ። بعضها فوق بعض አንዱ ከፊሉ በከፊሉ ላይ ደረጃዎች ያሉት አሉ። ከዛ በኋላ ምን ይላሉ? ቀጥሎ ዋናውን ፓርት ላንብበው። فالمعصية عدول
عن الحكم عن الحكم ወይም ደግሞ ከጥበብ ወይም ከሁክም ማምለጥ ማለት ነው انحرافون عن الطاعه ወይም ደግሞ عدول عن الحكم ብለን ልንለው እንችላለን ومخالفه في الامر ትእዛዝን መጣስ ነው ብለን ልንለው እንችላለን ቋንቋ ደረጃ ነው ዘንብ ሲባል በሁለት ሊገለጽ የሚችለው ብለው ያስቀምጣሉ ማዕሲያ ላይ ደግሞ ምን ይላሉ እዚህ ጋር ሲያስቀምጡ فإن هذا التقسيم አሉ فالبحث ها هنا بالصغائر والكبائر እዚህ ጋር እየመረመርን ያለነው ከባኢርና ሶጋኢር የሚባሉት ትንንሽ ወንጀሎችና ትልቅ ወንጀሎችን ነው አሉ في غير موضعه ካሉ በኋላ فإن هذا التقسيم يجري في المعصية صغائرنا كبائر የሚባለው ለሁለት ተከፍሎ የሚታየው ምን ላይ ነው ማዕሲያ ላይ ነው دون الذنوب بالمعنى اللغوي በቋንቋ ደረጃ ዘንቦችን ግን አያካትትም አሉ بل هو موهم بخلاف المقصود እንደውም ከግቡ ዓላማ ሌላን የሚያስጠረጥር እንደሆነ ብለው ይገልጻሉ ማለት ስለዚህ ማዕሲያ ስንል በሁለት ነው የሚገለጸው ሶጋኢርና ከባኢር ብለን ልንገልጸው እንችላለን ወላኪን ግን ዘንብ ላይ ግን በሁለቱ መልኩ አድርጎ አይገለጽም የሚል ገለጻ አላቸው እንደውም አንዱ ካንዱ ጋር አخص የሆነ አገላለጽ እንዳለው እዚሁ ላይ አልፈይዱል ባሪ ኪታባቸው ላይ ፈይዱል ባሪ የሚባለው ኪታባቸው ላይ ሼኽ አንዋር አልከሽሚሪ ይገልጻሉ ማለት ነው ጁዝ አልአወል ላይ ሌላኛው ደግሞ ማየት ያለብን ለምሳሌ ዛሂሮችን ነው ያየነው ከተባለ ቀደም እንዳያየነው ዛሂሮችን ላይ መንጠልጠል ምንም አይነት ብቃት እንደሌለው ለዛ ማስረጃ እንደማሁን ካየን ለአልፊሶል በሚባለው ኪታብ ላይ ደግሞ ኢብኑ ሐዝም ራሱ ምንድነው የሚሉት ዛሂሪ ናቸው መዛውጭ ዛሂሪ መዛብ የሚከተሉ ነው ምንድነው እሳቸው የሚያስቀምጡት ሆን ብሎ ኃጢአቱን እያወቀ መስራት ይሄ የአንቢያዎቹ ላይ የማያመች በነብዩላህ አደም ላይ ራሱ አይመችም ብለዋል ይሄ ራሱ ዛሂሪዎቹ የሚሉት ገለጻ ነው ብለን እንላለን ማለት ወከዛሊክ አልሙንተቃ በሚባለው ኪታብ ላይ ደግሞ ሆን ብሎ ማመጽ የሚባለው በነብያቶች ላይ እንደማያመች ያረጋግጥልናል ማለት ነው እነዚህ ከተመለከትን ወከዛሊክ ደግሞ ሸርሁል አላም አልኸያሊ በተለይ አንዳንድ ሰዎች የማዕሲያ ሐቂቅያን ሁኔታ ሲወስዱ በዚህ የሙዕተዚላዎች ሆን ብሎ ከባኢሮችን ወይም እንደዚህ አንዳንድ ወንጀሎች መፈጸም ብለው የሚያስቡት የሙዕተዚላ አቋም እንደሆነ ይገልጻሉ ሸርሁል አላም አልኸያሊ 307ኛው ገጽ ላይ ያንን ነገር ነው የሚያረጋግጡት ስለዚህ ሆን ብሎ ኃጢአት መፈጸም ይባል በነብያቶች ላይ አይመችም ማለት ነው ይህን ከተረዳን ነብያችን አለይሂ ሰላቱ ወሰለም በተመለከተ ደግሞ ምን ማለት እንችላለን የሚለውን ደግሞ እናያለን ማለት ነው ኢንሻአላሁ ተዓላ እንደሚታወቀው ነብያችን አለይሂ ሰላቱ ወሰለም ሆን ብሎ መፈጸም ይባለው አልኢማሙ ራዚ ራሱ ተፍሲራቸው ኪታባቸው ላይ ስናይ ፈኽሩዲን ራዚ ተፍሲር ኪታባቸው ላይ ለምሳሌ ፈአዘለሁ መሽኑ عنها የሚለው ላይ ሱረቱል በቀራ ላይ ሲናገሩ ይላሉ ሆን ብሎ መፈጸም ኃጢያቶችን መስራት ይሄ ምንድነው ብለው ነው የሚገልጹት هذا معلوم القبح بالضروره አንድ ሰው ባስገዳጅነት ዝም ብሎ ነገሮችን ሲገነዘባቸው ራሱ በአስጠሊ መሆኑ የታወቀ ነው አሉ ማለት ነው ሆን ብሎ መፈጸም ይባል ቀምጠዋል ኢማሙ ራዚ ብለን ማለት እንችላለን ተስኪታባቸው ላይ ነገር ግን ማዕሲያ ሐቂቅያ ስንል የራሳችን ኢስጢላህ ነው ከተባለ ደግሞ ማንኛውም ሰው ኢስጢላህ ማድረግ አይችልም ይላሉ ማን ሐሻተ الابطال ማለት ነው የኡሱል الفقه ጀምዕ الجوامع ላይ ማንኛውም ሰው ሐሻ ምንድነው ኢስጢላህ ማድረግ አይችልም لا مشاحة في الاصطلاح ቢባልም ይሄ ግን ليس على المعنى الذي اراده አንዳንድ ሰዎች በሚፈልጉበት መልኩ እንዳልሆነ ማለት ለዚህ ኢስጢላህ ማስቀመጥ የሚችሉት አህሊ የሆኑ ሰዎች ናቸው ብለው ገጽ እዛው ላይ ያስቀምጣሉ ማለት ነው ስለዚህ ማንኛውም ሰው ኢስጢላሃችን ነው ብሎ ማለት አይችልም ወከዛሊክ ደግሞ ዑለማዎችን ደግሞ ከተመለከትን በምን አይነት መልኩ ገልጸውታል ማዕሲያ ሐቂቅያን ብለን ስንረዳ ይሄን ነው ያረጋግጠልን ነው ቀደም እንዳልነው ዛሂር አያቶች ላይ ይሄንን አያሳይም ብለናል ወከዛሊክ ደግሞ የኸፋጂን ሸርህ ብናይ ነሲሙ ሪያድ የሚባለውን ኪታብ ማለት ነው ነሲሙ ሪያድ ይታወቃል ብዙ ሙጀልዶች ነው አምስተኛው ጁዝ ላይ ሄደን ማየት እንችላለን ማረጋገጥ እንችላለን እዚህ ላይ ምንድነው እየገለጹ ያሉት ገጽ 379 ላይ ነሲሙ ሪያድ ማለት ነው ኪታብ ከሚገልጿቸው ገለጻዎች መካከል ለምሳሌ አገላለጽ ይገልጻሉ ማለት ነው ገጽ 379 ላይ አምስተኛው ጁዝ ማለት ነው ነሲሙ ሪያድ በሚባለው ኪታባቸው ላይ እነዚህን ከተረዳን ነብያችን ራሳቸው አለይሂ ሰላቱ ወሰለም እነዚህ አይነት መገለጫዎች የሳቸው እንዳልሆኑ ያረጋግጡባቸው ማረጋገጫዎች አሉ ወይ የሚለውን ነገር ደግሞ ማየት እንችላለን ኢንሻአላሁ ተዓላ ምክንያቱም ነብያችን ራሳቸው አለይሂ ሰላቱ ወሰለም በአንዳንድ ገለጻዎቻቸው ይሄ ነገር የነርሱ መገለጫ እንዳልሆነ አረጋግጠዋልና ማለት ነው ማየት ካስፈለገ ለምሳሌ ቡኻሪ ኪታብ ላይ የተገለጸው ማንሳት ይችላል ቡኻሪ ላይ ምንድነው የተገለጸው ለምሳሌ ነብያችን አለይሂ ሰላቱ ወሰለም ስለራሳቸው ማዕሱም መሆናቸው ሲያረጋግጡ ኢኒ ረሱሉላህ እኔ አላህ መልእክተኛ ነኝ ወለስቱ አሲሂ እኔ እሳቸውን አላህ Subhanahu Wa Ta'ala ማመጽ አይደለሁም አሉ ወከዛሊክ አቡበከር ሲዲቅ ደግሞ ስለሳቸው ሱሐቢዩ ናቸው የሚናገሩት ኢነሁ ረሱሉላህ ነብያችን እኮ አላህ መልእክተኛ ናቸው ወለይሰ ያሲሂ አላህን የሚያመጹ አይደሉም ብለው አረጋግጠውልናል ይሄን ደግሞ ግልጽ ከእስመተል አንቢያ ጋማን ማረጃ መጣው ሲባል አቂደቱ ሱና የሚባለው ኪታብ ላይ እስማኤል አህመድ ነሊኩት መሊባሪ የሚባሉት ዓሊም ማለት ነው ይሄ ህንድ ላይ ትልቅ ዓሊሞች ናቸው ምን ለሻዕራ ናቸው ኪታባቸውን ሄዶ ማየት ይችላል ይሄንን አገላለጽ ነው የሚያስቀምጡት
ስለዚህ ነብያችን ራሳቸው ከሆን ብሎ ማመጽ የሚባለውን ጉዳይ አላህ Subhanahu Wa Ta'ala እንደማያመጹ የተረጋገጠ ነው ማለት ነው። ስለዚህ በዚህ አገላለጽ ማዕሲያ ሐቂቂያ ሰርተዋል ብለን አንልም የሚለውን ነገር እንድንረዳ ነው። ሌላው ግን ለምሳሌ አንዳንድ አምደን ብሎ የተገለጸው ታዲያ ምንድነው ለሚል ደግሞ ሰው ፈዋቲሁ الرحموት የሚባል ኪታብ አለ። እሱ ላይ ምን ማድረግ እንችላለን? ሸርህ ሁለተኛው ጁዝ ላይ ገጽ 121 ላይ ሄዶ ማየት ይችላል። በተለይ ማንን ነው ሲባል የነብዩላህ ሙሳን አንዳንድ ገለጻዎች ይመለከቱና ለምሳሌ ምን ይላሉ? ወለው ሰድር አምደን ከወግዚ ሙሳ ነብዩላህ ሙሳ ያንን ሰውየው ቂብጥያው ነው ቃብቃን ተብሎ ነው አንዳንድ ሰዎች ዑለማዎች ያስቀምጡ ስሙን እርሱ መምታታቸውን ይመሳሰለ ነው ብሎ ያስቀምጣሉ ማለት ነው። ነገር ግን እዚህ ጋር ሲገልጹ ምንድነው ቢአን يقصد واحد فيلزم معصيه መልካም ነገር ነበር ያሰቡት በኋላ ላይ ደግሞ ወደ ምን ወሰደባቸው ማለት ነው ሰውየው ወደ መሞት ደረጃ ደረሰባቸው የሚለውን ለመግለጽ ነው እንጂ ሆን ብሎ መግደልን አስበው ገለዋል የሚባል እንዳልሆነ አምደን የሚለውን ገለጻ በዚህ መልኩ ነው ያመጡት ማለት ነው። ይሄ አልአስሉ الثاني ሱና ኪታባቸው ላይ ገጽ 121 ሄዶ ማየት ስለሚቻል ይህን ከተረዳን ሌላው ደግሞ ለምሳሌ ከአንዳንድ ዑለማዎች ከተገነዘቡት ካነሱት ሐሳቦች አንፃር ምን ነገሮች አሉ ሲባል ማየት ካስፈለገ ሸርህ ኢብኑ ኪራንን ማየት ይችላል ማለት ነው። ሸርህ ኢብኑ ኪራን ታዋቂ ኪታብ ነው እንደሚታወቀው እዛ ላይ ሄዶ ገጽ 95 ላይ ኢማሙ ተፍታዛኒን እና ሌሎቹን የገለጹትን ገለጻ በምን አይነት መልኩ በተለይ ተሕሪር የነቅል አንዳንድ ገለጻዎች ችግሮች መኖራቸውን በሚያረጋግጥ መልኩ አስቀምጠዋል ማለት ነው። ስለዚህ ዑለማዎቻችን የሆነ ቦታ ላይ አግኝቻለሁ ብሎ ማዕሲያ ሐቂቂያ ይረዳልኛልን ያቋም በሚል ሊወስድ አይገባም። አንዳንድ ነቅሎች በዚህ መልኩ ተሕሪርም ተደርገዋል ማለት ነው። ሸርህ ኢብኑ ኪራንን ገጽ 95 ሄዶ ማየት ስለሚቻል ይህን ካየን ሌላው ደግሞ ስለ ነብያችን አለይሂ ሰላቱ ወሰለም ፊቁል አክበር ኪታብ ለምሳሌ አልቀውሉል ፈስል የሚባል ሸርህ አለ። አልቀውሉል ፈስል የሚባል ሸርህ አለ። የፊቁል አክበር ሸርህ ነው ማለት ነው አልቀውሉል ፈስል የሚባለው። ስለዚህ የፊቁል አክበር ደግሞ ኢማም አቡ ሐኒፋ ናቸው። ታላቅ ዓሊም ናቸው አቡ ሐኒፋ እንደሚታወቀው። ስለሳቸው ፊቁል አክበርን ኪታባቸውን ሲያብራሩ ገጽ 308 ላይ አልቀውል ፈስል በሚባለው ማለት ነው ሲያራግጡ ዘንብ ሐቂቂ በነብያችን አለይሂ ሰላቱ ወሰለም እንደማይገለጹበት ያረጋግጡልናል። ዘንብ ሐቂቂ የእሳቸው መገለጫ እንዳልሆነ ይናገራሉ ማለት ነው። ይህን ካየን 308 ላይ ሄጄ ኢንሻአላሁ ተዓላ አነብላችኋለሁ። ምን ብለው ነው እየገለጹ ያሉት? አንዳንዶቹ ሱራ ናቸው ያኒ የዛን እውነታ የሚያረጋግጡ ፈላ يكون ذنبا حقيقة يعني ትክክለኛ ذنب ነው ተብሎ አይገለጽም አሉ። وإنما تسميته بالذنب بالنسبة إلى جلالة منصبه وعلو شأنه وكمال قربه ይላሉ تطهيرا له عن السهو أيضا ይህም ደግሞ ከሰሁም የጠሩ ናቸው የሚሉ መረጃ ያስቀምጣሉ። እንደውም ገጽ 307 ላይ ምን ያስቀምጣሉ? وأما عصمته عن تعمد الصغائر فثابتة بالبرهان الذي دل على عصمة النبي صلى الله عليه وسلم مطلقا منه من لزوم الفسادات على تقدير الجواز ብለው ያስቀምጣሉ። በዚህ አይነትም የጸዱ ናቸው ይላሉ ማለት ነው። ቀጥሎ ወርታቻ ካሚን ላይ ያስቀምጣሉ عن تعمد الصغائر ራሱ የሚባሉ ኃጢያቶችን ሆን ብሎ በመጥፎ መልኩ ለመስራት የሳቸው መገለጫ እንዳልሆነ የሚያረጋግጥ ነው ማለት ነው። በዚህ መልኩ ገልጸውታል ማለት እንችላለን። ስለዚህ እነዚህን መገለጫዎች ከተመለከትን ነብያችን አለይሂ ሰላቱ ወሰለም በማዕሲያ ሐቂቂያ የገለጻቸው ሙዕተበር የሆነ ዓሊም አለ ወይ ከጥንት ከነበሩት ስለ ዒስመቱል አንቢያ ከተናገሩት ብለን ብንመለከት የምናገኘው አይሆንም። ነገር ግን እስኪ ወደ ሀገራችን ደግሞ እንመለስ። ለምሳሌ አልመንዙመቱል ሚሚያ የሚባል ኪታብ አለ። ታላቁ ሙሐዲስ ሼክ መሐመድ ሲራጅ አልሙፍቲ ማለት ነው የሙፍቲ ራያ ናቸው። እሳቸው አልመንዙመቱል ሚሚያ የሚባል አላቸው ግጥም ስለ ተውሂድ የሚያብራሩበት ማለት ነው። ምን አጸድቀው ነው አሉ ወከዛ ማለሁም ቀብሉን ተማ ካልዋለ ወለም የሚሉ نحو سوء لمحتن ለቅጽበት የሚያክል እንኳን ወደ መጥፎ ወደ ኃጢያት ያለ አላዘነበሉ ማለት طبعهم اذ ما اصطفاهم كرما ይላል አላህ Subhanahu Wa Ta'ala በጸባያቸው በመገለጫቸው ማለት አላህ Subhanahu Wa Ta'ala ልቆ ደግሞ እነሱ ላይ አመችም ብሏል። ሳዳቱል ኸልቅ ስለሆነ ማለት ነው ሁዳቱን ሁከማ ብለው አስቀምጧል ገጽ 4 ላይ በግጥም ከነዚህ እንደማያመችባቸው ሆን ብሎ ማመጽ የሚባል ነገር እንደማያመችባቸው አረጋግጠውልናል። በዚሁ ደግሞ የሀገራችን ዑለማዎች አቂዳ በመልኩ ነው ሲባል ጃኢዙን አን የጁዱ ፊ ነፍሲሂም ሐዘን አው አልመን አው ሰቀማ ካሉ በኋላ በእነሱ ላይ ግን ሊታመሙ ይችላሉ፣ ሊያዝኑ ይችላሉ፣ ህመም ሊሰማቸው ይችላል፣ አካላቸው ቁስለት ሊያጋጥመው ይችላል፣ ማዘን ህመም የመሳሰሉት ይጋጋጥማቸዋል ካሉ በኋላ ማዓዳ መጥቡዓኑ ናፊር ይላሉ።
ከጸባያቸው ከነሱ ከመገለጫቸው የሚያርቁትን ከነብይነታቸው ወይም ሰዎች እንዲረዷቸው ከሚያደርጉ መልእክታቸውን ከማድረስ የሚያጓድላቸው ከሆኑ ግን ነገሮች የጸዱ ናቸው። ለምሳሌ ካሉ በኋላ ሶርዓ የሚባለውን ጠቅሷል። ሚስሉ ሶርዓ ብሏል። ይሄ ራሱን ስቶ መውደቅ የሚባለው ወይም ደግሞ የአውድቅ የሚባለው ህመም ማለት ነው። ጁኑንና ወዓማ እውርነት ብለው የሀገራችን ዑለማዎች ከገለጿቸው ገለጻዎች መካከል ይሄን ማግኘት እንችላለን። መንዙመቱል ሚሚያን መውሰድ እንችላለን ማለት ነው። ሌላው ደግሞ ከዚሁ አጋጣሚ ምናልባት አስፈላጊ ከሆነ የሸጫሊ አልመውሪዱ ራኢቅ ኪታብ አለ። መውሪዱ ራኢቅ የተጻፈው ላይ ማለት ነው ገጽ 75 ላይ በመውሊዱ አጋጣሚ እንደዚሁ ነብያችንን እያላቅን ከዚህ የማይገባ ባህሪም ነፃ እንደሆኑ እየገለጽን ይህንንም ደግሞ በየገለጸባቸው ማዕሲያ ሐቂቂያ ብሎ ሙዕተበር የሆነ ዓሊም እንደሌለ በተለይ ሸኹል አዛሚ እንደሚገልጹ ከሆነ ሙሸቢያዎችና ሌሎች አቋሞች ናቸው ይህንን ሆን ብለው ይተገብራሉ ብለው የሚገልጿቸው በሚል ራሳቸው ገለጻ አስቀምጠዋል። ይህንን ማየት ስለምንችል ማለት ነው ኢንሻአላሁ ተዓላ። ከዛ ውጭ ደግሞ መውሪዱ ራኢቅ ኪታባቸው ላይ ተንዚህም ደግሞ እናገኛለን። በዛው ሸጫሊ ከሚገልጿቸው ገለጻዎች መካከል ተንዚሆችም ማግኘት እንችላለንና እነዚህ ተንዚሆች አላህ ሱብሓነሁ ወተዓላ በተለያየ መልኩ የማይገለጽ ለመሆኑ አይን የሚባለውን የመሳሰሉትን በግልጽ ያስቀምጣሉ ማለት ነው። ይህም ከመሻይኾቻችን መንዙማ ኪታባቸው ላይ ጭምር የነቢያችንን ሑብ በሚገልጹበት ቦታዎች ሁሉ በረሱላችን ዓለይሂ ሰላቱ ወሰላም ብቻ ሳይሆን አቂዳም የሚያውቁ ዑለማዎች እንደሆኑ የሚያረጋግጥ ነው ማለት እንችላለን። ወከዛሊክ አልፊصል የሚባለው ኪታብ ላይማ ብዙ ዝርዝሮች ነው። ቱሕፈቱል ሙሪድ ላይ ገጽ 201 ላይ ሄዶ ማየት ይችላል። ሸርሁ መዓሊም ኡሱል ዲንም እንዲሁም የኢማሙ ራዚን ሸርህ የሚያደርጉበት ላይ ማየት ይችላል። አልሙንተቃ ሚን ዒስመቲል አንቢያ የሚባለው ኪታብ ላይ ሄዶ ማየት ይችላል። አንድ ሰው እነዚህ ሁሉ በአጠቃላይ ማረጋገጡት ነቢያቶች በዚህ እንደማይገለጹ ነው፣ በማዕሲያ ሐቂቂያ እንደማይገለጹ ነው። ከዛ በኋላ ሶጋኢርም ደግሞ ቢልኢጅማዕ እንደማያመችባቸው ነው። ሆን ብሎ ራሱ አንቀስዲን ወክቲያርም ደግሞ እንደማይሰሩ ማረጋገጫዎች ደግሞ አሉ ማለት ነው። ሆን ብሎ ወንጀል ሰራ አይባልም። ይህንን ልናረጋግጥና ልንገነዘብ ስለሚገባ ማለት ነው። እነዚህ ማስረጃዎች በጥቅሉ የሚያስረዱት ነቢያችንም ሆኑ ሌሎች አንቢያዎች ሆን ብሎ የአላህን ትእዛዝ እያወቁ ክልክል መሆኑን ለራሳቸው ፍላጎት አስቀድመው የራሳቸው ማለት ነው አላህ ሱብሓነሁ ወተዓላ ማመጽ መሆኑን አረጋግጠው ይሰራሉ ብለን አንልም። ይሄ ነው ደግሞ ዑለማዎቻችን ማዕሲያ ሐቂቂያ ብለው የገለጹት። ከዛ በኋላ ደግሞ ሶጋኢር ካሉ በኋላ ሶጋኢር የማያመችን በእነሱ ላይ ወላኪን ግን ከሶጋኢር ሁለት ክፍል አለ። ሶጋኢር ኺሳና ደናአ ያለው፣ ሁለተኛው ደግሞ ሶጋኢር ኺሳና ደናአ የሌለው ደግሞ አለ። ኺሳ ውርደትና እነሱን ክብር አላህ ዘንድም ውድቅ የማያደርግ ነቢይነታቸውንም ውድቅ የማያደርግ አንዳንድ ደግሞ ተግባሮች የተገለጹ መሆናቸውን ቁርአን ላይ ደግሞ ማየት እንችላለን። እነዚህም ደግሞ ቢልጀዋዝ ነው የገለጿቸው ማለት እንችላለን። ቢልጀዋዝ ነው የገለጿቸው ብለን ማለት እንችላለን። ዑለማዎችም ይህንን ማረጋገጫ ስለሚያስቀምጡ ማለት ነው። ወላኪን ግን ሆን ብለው ግን ነገሩ በዛ ልክ ተፈጽሟል የሚል ግን ገለጻ አያስቀምጡም ማለት ይቻላል። ሐታ ሐሸተል በይጁሪ አላ ጀውሃራ ላይ እንደሚገልጹት የነቢዩላህ አደም እና ሌሎቹን ከገለጹ በኋላ እነዚሁ በአጠቃላይ የሚገለጹት ራሱ ፊ መቃሚል በያን መሆን አለበት እንጂ ነቢያቶችን በዛ መልኩ በመግለጽ አይደለም ካሉ በኋላ ህግጋትም አስቀምጧል። በዒስመቱል አንቢያ ላይ ወማ አውሃ ማዕሲያ ፈአወሉን አሉ። አንዳንድ ደግሞ ሆን ብሎ ማመጽ የሚባል ነገር የሚያስረዳ ከሆነ ተዊል እንደሚደረግም እዚሁ ያብራራሉ ማለት ነው። ስለዚህ መጨረሻ ላይ አካባቢ ላይ አሊሙ ተፍታዛኒም ሆነ ሌሎችም ራሱ ሲገልጹ ግልጽ የመጣ ኑስ ካለ በእነሱ የሚገለጹበት ከሆነ ይገለጹበታል። አለበለዚያ ግን ተዊል ይደረጋል። አለዚያ ደግሞ አንዳንድ የማያመቹ ጉዳዮች ከሆኑ ደግሞ በቁርአንና ሐዲስ ላይ ያልተረጋገጡ ከሆኑ እነሱ ውድቅ ይደረጋሉ ማለት ነው። አልሙንተቃ ኪታባቸው ላይ አልዒስማ ወዘንብ በሚለው ላይ ስንሄድ ሊሷቡኒ ማለት ነው 245 ገጽ ላይ ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸር የሚለውን ነገር ይወስዱና ዛሂሩ አያ ዩሂሙ አነሁ ካነ መውሱመን ቢዘንቢን ቀብለ ልወሕይ ወቢዘንቢን ባዕደ ልወሕይ ሁለት ነው ይላሉ። ይሄ ደግሞ አይሆንም። ለምንድን ማዕሲያ ሐቂቂያ ሐታ ሶጋኢር እንኳን ያመችባቸዋል ያሉ ዑለማዎች የሚገልጹት ምንድን ነው አንድ ጊዜ መሆኑን ነው፣ ኢስራርም የለውም ብለው ስለሚያረጋግጡ ማለት ነው። በዚህ አይነት መልኩ ያስቀምጡና ይሄ በእነሱ ላይ ውድቅ ለመሆኑ ማረጋገጫም ያመጣሉ አልሙንተቃ ኪታብ ማለት ነው። ሌላው ደግሞ ኪታቡ ኡሱል ዲን ይሄ ማነው ኪታቡ ለአልኢማም አልኡስታዝ አቡ መንሱር አብዱል ቃሂር አተሚሚ አልበግዳዲ ማለት ነው። እሳቸው 91ኛው ገጽ ላይ አልመሰለቱል ኻሚስ 10 15ኛው ነጥብ ይሉና ሲገልጹ ዒስመቱል አንቢያ ላይ አጅማዐ ሱሐቡና አሉ። አሽዓሪዎች በአጠቃላይ ኢጅማዕ አድርገዋል على وجوب كون الأنبياء معصومون بعد النبوة عن الذنوب كلها كሁሉም ኃጢአቶች የጠሩ ለመሆናቸው ኢጅማዕ አስቀምጧል ብለው 15ኛው ነጥብ ላይ ያስቀምጣሉ ማለት ነው።
ይህም የነሱ የሚያረጋግጡ ኪታብ ነው። ወከዛሊክ ደግሞ ዓሊሙ ኡሱሉዲን ኪታብ ላይ እንደሚገልጹት ደግሞ ከምናሉ አው ኢን ثبت كونه معصيه የጸድቆ ከተገኘ لا محاله فذلك انما وقع قبل النبوة ነው ብለን የምንለው የሚል ደግሞ ማብራሪያዎች አሏቸው ማለት ነው። የኛም ዑለማዎች ደግሞ እንዳያችሁት ሙፍቲ ራያ የገለጹት በዚህ አይነት መልኩ ነው ብለን ማለት እንችላለን። ሌላው መራጋጫ ደግሞ ኢማሙ ተፍታዛኒ في عقائد النسفية شرح ላይ ሲያስቀምጡ ምን ብለው ነው የሚገልጹት? ስለአንዳንድ የተገለጹ ገለጻዎች እንኳን اذا تقرر هذا فما نقل عن الانبياء مما يشعر بكذب او معصيه አንዳንዶቹ ሆን ብለው ዋሽተዋል ተብሎ የሚባል ከሆነና ማዕሲያን የሚያሳዩ ያንን የሚያሳውቁ የሚገልጹ ከሆኑ ነቅሎች ከመጡ فما كان منقولا بطريق الاحد طريق الاحد ከሆነ መንገዱ የመጣበት አሐድ የሆነ طريقه ከሆነ فمردود ተቀባይነት የለውም። وما كان منقولا بطريق التواتر በተዋቱር ደግሞ ከመጣ ደግሞ فمصروف عن ظاهره ظاهሩ ከሚያስይዘው መጥፎ ነገር ከዛ በነፃ በሆነ መልኩ ይተረጎማል። ኢንአም ከነ የሚያስመጭ ከሆነ ወኢላ فمحمول على ترك الاولى ለበለዚያ ግን በተርክ الاولى ይተረጎማል። አው ከሆነው قبل البعثه ወይ ከመላካቸው በፊት የተተገበረ ነብይ ከመሆናቸው በፊት ምክንያቱም ነብዩ ለአደም ራሱ ዓሷ የሚለው ገለጻ ነብይ ከመሆናቸው በኋላ ነው ከመሆናቸው በፊት ነው። ከዛ በኋላ ፈመጅተባሁ ይላል ምክንያቱም አላህ Subhanahu Wa Ta'ala በኋላ መረጣቸው ስለሚል ማለት ነው። ስለዚህ የመጨረሻ መራገጫ አድርገው ይሄንን አስቀምጧል ብለን ማለት እንችላለን። ሌላኛው ደግሞ ሸርሁ ሰኑሲል ኩብራ ላይ ይሄ ዑምደቱ አህሊ ተውፊቅ የሚባለው ኪታብ ላይ የገለጹ ካሉት መገለጫዎች መካከል አንዳንዶቹ እንኳን መክሩህ እንኳን ሙባሆች እንኳን ሲከሰቱ ይሁሉ ሌሎች በሚያደርጉት ደረጃ እንዳልሆነ የሚያረጋግጥም ገለጻ ያስቀምጣሉ ማለት ነው። ስለዚህ ዒስመቱል አንቢያ በተመለከተ መጨረሻ ላይ ይሄንን ነው የሚያረጋግጡት ብለን እንላለን። ከዛ ውጭ ደግሞ ያሉት አዳዲስ ሐሳቦች ካሉ እነሱ ዑለማዎቻችን ጋር ሄደን ስናየው በዛ መልኩ የማይቀመጥ ከሆነ ውድቅ ነው የሚሆነው ማለት ነው። ተቀባይነት አይኖረውም ብለን እንላለን። ሌላኛው ቅድም አልመውሪዱ ራእይ ኪታብ ላይ ተንዚህ የሚያቃሉ ካልኳችሁ ገጽ 84 ላይ ሲገልጹ ማለት ነው ስለ አላህ Subhanahu Wa Ta'ala በተመለከተ ያወኑስና ቢላ ከይፊን ወላ አይን ወላ ሚሳል ወላ ሙዋጀሃ ብለው ሸጫ ላይ ይጠቅሳሉ። حتى استغرق في جماله المبين ما زاغ البصر ما طغى የሚለውን ይገልጻሉ ገጽ 84 ላይ። ይሄ አልመውሪዱ ራእይ የሸጫ ላይ ኪታብ ላይ ተዚህም አቂዳም በዛው የነብያችንን ማወደስም እንዳለ ሆኖ እየገለጹ እንደሆነ የምንረዳበት ነው። ከዛሊክ ደግሞ ጀዋሂሩል ሐይደርያ የሾንክይ ኪታብ ማለት ነው። እሳቸውም ግልጽ በሆነ መልኩ የሚያረጋግጡት ምንድነው ከዛሊክ ኢማም አልባጁሪ የሄዱበትን መንገድ ነው የሚያረጋግጡት። እሳቸው ብቻ አይደሉም ቅድም ሙፍቲ ራያም ራሱ። ስለዚህ ማረጋገጫ ሲያስቀምጡ ምንድነው አልዓላም አልኸያሊ 309 ገጽ ላይ ራሱ ሲያስቀምጡ አንዳንዶቹ ዘንብ የሚባል እንኳን ቢሆን ይሄ የሚያሳዩት አንዳንዶቹ በአጠቃላይ በምን አይነት መልኩ እንደሚተረጎሙ በምን አይነት ሊተረጎሙ ትርጓሜ እንደሚቀመጡ አስቀምጧል። ከነዚህ ትርጓሜዎች ውጭ ግን አዲስ ፈጠራ ማምጣት ያው ተቀባይነት አይኖረውም። ዑለሞቻችን በዛም አልሄዱበትም የሚለውን ግን ማረጋገጥ እንችላለን ከሀገራችንም ዑለሞች ከውጮችም ዑለሞች ወከዛሊክ ደግሞ እስከዛሬ ከመጡት አሽዓሪያ ታላላቅ ዑለማዎች ማለት ነው። ይሄንን ነው የምናረጋግጠው። ስለዚህ በጥቅሉ የምንለው ምንድነው ነብያቶች ማዕሱሞች ናቸው፣ ከኃጢያቶች ሆን ብሎ ከመፈጸም ናቸው። እንደምናረጋግጠው ከኩፍርም ከክህደትም የጸዱ ናቸው። በጣም በሚገርም ሁኔታ አንዳንዶቹ አልዓቂደቱ ጣሐዊያን ሸርህ ከሚያደርጉ ሰዎች መካከል አሉ ሼክ የሚባሉት ማለት ነው በምን አይነት መልኩ ነው የተረጎሙት? አይ ክህደትም ያመችባቸዋል የሚል ገለጻ ነብያቶች ከሃዲዎች አይሆኑም። በነገራችን ላይ ኩፍር የሚያመችባቸው አይደሉም። ይሄም ደግሞ ማረጋገጫ ማምጣት ስለሚችል አቂዳችን ኩፍር ያመችባቸዋል አንልም ማለት ነው። ሌላው ደግሞ ሶጋኢር ከተባለ ደግሞ ሶጋኢር ሁለት አይነቶች አሉ። ሶጋኢር ሆኖ ኺሳና ደና ያለበት የነሱን ክብር ዝቅ የሚያደርግ ውርደት የሚያመጣባቸው ሆኖ በእነሱ ላይ አይገለጽም። ነገር ግን አንዳንድ ዑለማዎች ሶጋኢር ሆኖ ደግሞ ኺሳና ደና የሌለበት ደግሞ አለ ብለው ደግሞ አስቀምጧል። ግን ኢስራርም የለበትም በዛ በኃጢያታቸው ወንጅ በተሳሳቱት ነገር ይቀጥላሉ አይባልም የሚልም ደግሞ ገለጻ አስቀምጧል። ይሄም ደግሞ በጀዋዝም አስቀምጦታል። ሐታ ውቁዕ የሚባለውን እንኳን አንዳንድ ቢገኝ ምንድነው ጀዋዘል ውቁዕ ማለት ነው ብለው ቅድም ሪያድ ነሲሙ ሪያድ ኪታብ ላይ 5ኛው ጁዝ ላይ ሄዶ ቢመለከት ስለ ዒስመቱል አንቢያ በዛ መልኩ ይገልጹታል። ነገር ግን ዘዋሂሩን ይዛሉ ካለ ግን ከባኢር ወደሚያመችበት መገለጫ ይሄዳል ብለው አረጋግጧል ማለት ነው። የሀገራችን ዑለማዎች ደግሞ ከማዕሲያ ሐቂቅያ በሚያጠራራ መልኩ ገልጸዋል። ማዕሲያ ሐቂቅያ የሚባለው ደግሞ የኔ ትርጉም ነው ካለ እሱ የግልህ ነው እንለዋለን። ወላኪን ግን ዑለማዎች በመልኩ ተርጉሞታል ሲባል ነብዩላህ አደም እንኳን ስለ ኢማሙ ራዚ ዒስመቱል አንቢያ ኪታባቸው ላይ ወለው ዓሱ ሐቂቀተን ለወጀበ الحكم بانه مستحق للنار ጀሃነም ይገባቸዋል ብለው ይባል ነበር ማዕሲያ ሐቂቅያ ቢሰሩ ኖሮ ነው የሚሉት። ለዚህ ደግሞ አጅማዓት الامه على انه لا يجوز الحكم بذلك ብለዋል። በዚህ ሁኔታ ላይ ነብዩላህ አደምን እንኳን ማዕሲያ ሐቂቅያ ተብሎ መገለጽ አይችልም። حتى ዓሲ ነው ማለት አይቻልም ነብዩላህ አደምን። ለምንድን አላህ Subhanahu Wa Ta'ala ባሪያውን የፈለገውን ይናገራል። ያ ደግሞ ከአላህና በሳቸው መካከል ያለው ሁኔታ የተገለጸበት አያ ወህ እንዳለ ሆኖ ማንንም የሚያምንበት ጉዳይ ነው። አተረጓጎሙ ላይ ግን ሁሉም ዒስመቱል አንቢያ መጨረሻ ላይ የሚያረጋግጡን ደግሞ ማሰሪያ ያስቀምጠዋል።
ቢጦሪቅ الأحد ከሆነ የተቀመጠው መርዱድ ይሆናል። ተእዊል የሚደረግ ደግሞ ተእዊል ይደረጋል። አለበለዚያ ደግሞ መተርጎም ባለበት يعني على طريق النسيان على السهو ይተረጎማል ማለት ነው። አልኢማሙ ራዚ በተለይ አምድ የሚባለውን እንኳን ሲያስቀምጡ ዒስመቱል አንቢያ ኪታባቸው ላይ አምድ የሚባለው ይሄንንም ውድቅ አድርገዋል ማለት ነው። እንደውም በእጅማዕ ውድቅ እንደሚሆን አስቀምጠዋል። አምድ ማለት ምን ማለት ነው? ቅድም እንዳልኳችሁ ደግሞ ባረጋገጥ ነው አካሄድ መሰረት ዑለማዎቹ ባስቀምጡ ማን ነው ዘላ ምናምን የተባሉት እንኳን ኃጢአትን ቀስድ ማድረግ አይደለም ማለት ነው። ስለዚህ ሚማዕነ المعصية ሐቂቅያ የጠራ ነው ማለት ነው። ነገር ግን ኢላ አስል الفعل ማለት ነው። ለምሳሌ ከወክዚ ሙሳ ብለው እንደገለጹት ዑለማዎቹ ማለት እንችላለን። ይሄ ነው ዑለማዎቹ ሲያረጋግጡት የሄዱበት ጉዳይ እንላለን። አንዳንድ እንኳን የተወሰኑ ነጥቦች ቢኖሩም በዛይር መልኩ ነው የገለጿቸው ማለት እንችላለን። ፈዋቲሁ الرحمة የሚባለው ኪታብ ላይ ከወክዚ ሙሳ አምድ የሚባል ይሄ ነው። ምክንያቱም ሙባህን ነገር መስራት ሁሉ ፈልጎ እሱን አስበው ከሰራ በኋላ በዛ ላይ ፈይልዘሙሁ يعني ሌላ ነገር ጥሰት ሊያመጣበት ይችላል። ያንን ነው አምድ በሚባል ገለጻ የተገለጸው የሚል አስቀምጧል። ወላኪን ግን አን ጦሪቅ القصد ነገር ግን ሆን ብሎ አላህን በማመጽ ግን ኢጅማዕ አለ። ብዙ ዑለማዎችም ኢጅማዕ አስቀምጠዋል። ከዛ ይጸዱ ናቸው ማለት ነው። በተለይ አንዳንድ ዑለማዎች ደግሞ ቅድም እንዳልኩት ለምሳሌ ሙቀዲማቱል መራሽድ የኢብኑ ኸሚር ኪታብ ማለት ነው እንደሚያረጋግጠው ሆን ብሎ እንደዛ አደረገ ነብዩ ለአደም የሚል ከሆነ ይሄ ግልጽ የሆነ ክህደት ነው የሚልም ፍረጃ አስቀምጠዋል። እና ነብያቶችን ተንዚህ ልናደርግ ይገባል አላህ Subhanahu Wa Ta'ala ብቻ ሳይሆን ይሄ ደግሞ ትልቅ የአስል የንቡዋት ርዕሶች ላይ ስናነሳ የነብያቶችን መገለጫና ማንነት እያረጋገጥን ስለምንገልጽ ከዛ አኳያ ማየት ይጠበቅብናል እንላለን። ሌላኛው ደግሞ ተሕሪር ኪታብ ላይ የኢብኑ ሐጅብ አቂዳን ተሕሪር المطالب በሚባለው ኪታብ ላይ ደግሞ ይህንኑ ሐሳብ እናረጋግጣለን። ወከዛሊክ ለምሳሌ አንዳንዶች እንኳን ለምሳሌ አብካሩል አፍካር ኪታብ ላይ ተናግረዋል ከተባለ ሰይፉዲን አልአሚዲ ያ ደግሞ ضعيف መሆኑ ውድቅ ለመሆኑ አስቀምጧል ማለት ነው። ወከዛሊክ ዘከሪ ኢብኑ ዘከሪ እንደገለጹት ደግሞ ይሄ ضعيف ነው ውድቅ ነው ባጢል ነው የሚል ማገለል አስቀምጠውለታል። አረዳዱም ደግሞ እንደዛ ነው። ለምን አብካሩል አፍካር ኪታብ ላይ እዛው ሄደን ብናይ ደግሞ ሌሎች መገለጫዎች ስላሉት ማለት ነው። አላ አይሃሊን በነብያችን ላይ አለይሂ ሰላቱ ወሰለም ማዕሲያ ሐቂቂ ያረጋግጣሉ የሚል ከሆነ አንድ ማስረጃ አይኖረውም ማለት ነው። ሌላኛው ደግሞ አንዳንድ ዑለማዎች ደግሞ ሲገልጹ በተለይ hatta ከማዕሲያ ሶጊራ الخيسና ደና ከሌለባት ራሱ የጠሩ ለመሆናቸው ያረጋግጣሉ። በዚህም ደግሞ ኢትፋቅም ይገልጻሉ ማለት ነው። በዚህ መልኩ ነው ዑለማዎቻችን በዚህ መልኩ ነው ዑለማዎቻችን ሲያብራሩ ሲገልጹ ያሉት ማለት ነው። ጠቅልል ለማድረግ ያክል ነቢያቶች እና ረሱሎች የሚባሉት አላህ Subhanahu Wa Ta'ala ከሁሉም መርጦ መልእክት አድራሽ ያደረጋቸው ናቸው። እነዚህ ደግሞ ወንዶች ናቸው። እንዲሁም ደግሞ ረሱል የሚባለው ከእስጢላሂ አገላለጽ አኳያ አዲስ ድንጋጌ ተሰጥቶት የሚላክ ነው። ሁሉም በአጠቃላይ ደግሞ የጋራ የሚያደርጋቸው እንደ ሰዋዊነታቸው መገለጫዎች አሉ ብለን እንላለን። እነዚህ መገለጫዎች መካከል አንደኛው ሲድቅ ያላቸው ናቸው፣ አማና ያላቸው ናቸው፣ ፈጧን ያላቸው እና ተብሊግ ያላቸው እነዚህ አራት መገለጫዎች ናቸው ብለን ማለት እንችላለን። ከዛ ውጭ ደግሞ ነብዩ ለአደምን በተመለከተና አንዳንድ አያቶች ደግሞ የወረዱት ደግሞ አተረጓጎማቸው መውሰድ ይችላል። ቀብለ ንቡዋ የሆነው ቀብለ ንቡዋ ተብሎ ይወሰዳል። ወባዕደ ንቡዋ ከሆነ ደግሞ ወባዕደ ንቡዋ በምን አይነት መልኩ ነው የሚተረጎመው የሚለውን ነገር እናያለን። መንሲባቸውን ደረጃቸውን በተጠበቀ መልኩ ደግሞ የሚገለጽ ይሆናል ማለት ነው። ስለዚህ ነብያቶች አይደሉም ብለን የምንላቸው አንደኛ ኸያና የሚፈጽሙ ከሆነ ነብይ አይደሉም፣ ይሄም የነብያቶች መገለጫ ስላልሆነ፣ ውሸት የሚያወሩ ከሆነ ነብይ አይደሉም፣ ይሄም የነብያቶች መገለጫ ስላልሆነ፣ እንዲሁም ደግሞ አላህ Subhanahu Wa Ta'ala አድርሷቸውን የሚደብቁ ከሆነ ይሄም የነብይ መገለጫ አይደለም። ሌላኛው ደግሞ በላዳ የሚባለው አንድ ነገሮችን ቶሎ ያለ መገንዘብ፣ ማስረጃዎችን ቶሎ ያለ መደርደር የፈጧና ተቃራኒ በላዳ የሚባለው እሱም ደግሞ ድንቁርና ወይም ድድብናት የሚባለው መገለጫቸው አይደለም ብለን እንላለን። ከዛ ውጭ ግን እንደ ሰዎች ይታመማሉ፣ እንዲሁም ደግሞ እንደ ሰዎች ደግሞ ይራባሉ፣ ይጠማሉ፣ ያማቸዋል፣ ይሞታሉ። ይሄ በእነሱ ላይ የሚያረጋግጥ ነው። ከነዚህ ውጭ ደግሞ ባሉት መገለጫዎች ላይ ደግሞ አንዳንድ የቁርአን አያቶች ደግሞ እንደዚህ አይነት ከመጡ ደግሞ ያ ሆን ብሎ መፈጸም ማለት አይደለም። ዑለማዎቹ ሆን ብሎ መፈጸምን ማዕሲያ ሐቂቅያ በሚል ነው የገለጹት። ቅድም የጠቀስኩላቸው ማስረጃዎች ሁሉ ስለተቀመጡ ማለት ነው። ከዛ ውጭ ደግሞ ነብያችን አለይሂ ሰላቱ ወሰለም በተመለከተ ደግሞ ብዙ የቁርአን አያቶች አሉ። እነዚህ የቁርአን አያቶች ቀብለ ንቡዋና ቀብለ መዲና يعني ቀብለ الهجራና ከሂጅራ በኋላ ደግሞ የወረዱ ናቸው። ሁለቱም ደግሞ የሚወሰዱበትና የሚተረጎሙበት የእሳቸውን ደረጃ ከፍ በሚያደርግ መልኩ እንጂ ማዕሲያ ሐቂቅያ ሰርቷል በሚያረጋግጥ መልኩ አይደለም ብለን እንላለን ማለት ነው። ወከዛሊክ ማቱሪዲዮችም ሌሎችም ደግሞ
ይሄ ማለት ሆን ብሎ ኃጢአት መፈጸም ሆን ብሎ ያን ነገር አላህ ሱብሓነሁ ወተዓላ ትእዛዝ መጣስ እያወቁ መስራት ይሄ ማዕሲያ ሐቂቅያ ይባላል። ወይም ደግሞ ሐቂቀተል ማዕሲያ ይሄ ነው ብለዋል ማለት ነው። ከዚህም የጠሩ ናቸው የሚል አለ ማለት ነው። ኢስቲግፋሩን ምናምን በተመለከተ ደግሞ ቅድም አሽሩል አላማ አልኸያሊ እንዳብራሩት ለጻቸው ግልጽ ያደርገዋል ብለን እንላለን ማለት ነው። ስለዚህ ጅሙር ዑለማ በየት መልኩ ሄደዋል ሲባል እነዚህን ማረጋገጫዎችና ማሰሪያዎች ባስቀመጡት አገላለጽ ነው የሄዱት ብለን ማለት እንችላለን ማለት ነው። ይሄ ነቢያቶችን በተመለከተ ልንገነዘበው የሚገባ ጉዳይ ነው። ኢንሻአላህ ይህን ካየን ራሳቸው ነቢያችን ራሱ ዓለይሂ ሰላቱ ወሰላም ምን ብለዋል ብለን ስንል ደግሞ ለዓሲሂ እኔ አልፈጽምም ኃጢአት አላህ ሱብሓነሁ ወተዓላን እምክድ አይደለሁም ወይም ደግሞ ትእዛዙን እምጥስ አይደለሁም ብለዋል። ራሳቸው ማዕሱም መሆናቸው ሲገልጹ ማለት ነው። ኢኒ ረሱሉላህ እኔ እኮ አላህ መልክተኛ ነኝ፣ ወለስቱ ዓሲሂ አላህን አላምጽም ብለዋል። ወከዛሊከ አቡበከር ሲዲቅ ደግሞ ገልጿል። ኢነሁ ረሱሉላህ እሳቸው እኮ የአላህ መልክተኛ ናቸው አሉ። ወለይሰ ዓሲሂ ኃጢአት አይፈጽሙም አላህን ትእዛዝ አያምጹም፣ አያልፈው ተላልፈው አይሄዱም ብለው ማረጋገጫ ሰጥተዋል ብለን እንላለን። ይህም ከራሳቸው አንደበት እንዲሁም ከአቡበከር ሲዲቅ አንደበት ቡኻሪ ላይ በተገለጸው የምናየውና የምናረጋግጠው ነው ማለት ነው። ይህ ነው የነቢያቶችን ክብር እያስጠበቅን በእነሱ ላይ የሚያመችና በእነሱ ላይ የማያመችን የማይገለጹበትን ባህሪ እያወቅን ልንሄድ ይገባል ብለን እንላለን። ሐሸውያዎችና ሙዕተዚላዎች ያሉት እነዚህ ኸዋሪጆች ያሉት በአጠቃላይ የትክክለኛ የአቂዳችን መሰረት አይሆንም። ዑለማዎቻችን ካየን እነ ሰይዱና ሾንኬን እንዲሁም ደግሞ ታላቁ ሙሐዲስ ማለት ነው እሳቸውን ካየን ደግሞ ኪታባቸው አልመንዙመቱል ሚሚያ የአቂዳቸው ላይ አንድም በሆነ እንኳን ለቅጽበት ያክል ከአላህ ሱብሓነሁ ወተዓላ ትእዛዝ የሚጥሱ አይደሉም ብለው አረጋግጠውልናል ማለት ነው። ወከዛሊክ ደግሞ ሰይዱና ሾንኬ በተለያየ ኪታባቸው ላይ ማየት ይቻላል ማለት ነው። ቢድዓቱ ሰንያ በሚባለው ኪታባቸው ላይ ወከዛሊክ ደግሞ ከቢድዓቱ ሰንያ ውጭ ደግሞ ጀዋሂር አልሐይደርያ ኪታባቸው ላይ ይሄንኑ ኢማሙል ባጁሪ ቱህፈቱል ሙሪድ ላይ በሄዱበት አገላለጽ ነው የሚሄዱት። ዛሂሩን አየን ያሉ ደግሞ ሰዎች ሳጠቃልለው ዛሂሩን እንኳን ወስደን ነው ካሉ ዛሂሩን መውሰድ ማለት ቅድም ባስረዳሁት ነሲሙ ሪያድ ኪታብ ላይ 5ኛው ጁዝ ገጽ 379 ላይ ባስቀመጡት ወደ ከባኢርም ወደሚያስመች ነገር ይገልጻል ማለት ዛሂሩን ይያለው ካለ ወከዛሊክ ደግሞ አብዱል ቃድር ጀዛኢሪ ቅድም በገለጽኩት ማለት አልመዋቂፍ ሩሂያ በሚባለው ኪታባቸው ላይ እንኳን ሆን ብሎ ማመጽ የሚባል ነገር የለባቸውም ብለው አረጋግጠዋል ማለት ነው። አንዳንድ ዘገባዎች ደግሞ ካሉ በዚህ አይነት መልኩ አልዓላማ ኢብኑ ኪራን እና እንዲሁም ደግሞ አልዓላማ አልኸያሊ ወከዛሊክ ደግሞ ሌሎቹ ዑለማዎቻችን ይህን ሐሻ ራሱ የተለያዩ ኩቱቦች ላይ ሌሎች ዑለማዎችን አገላለጽም አብራርተው አስቀምጠዋል። ስለዚህ የምንለው ምንድነው ያመቻል ከተባለ እንኳን አልኢማሙ ተፍታዛኒ ራሳቸው እንዳረጋገጡት በመቃሲድ ሸርሃቸው ላይ ማለት ነው ስለ ዒስመቱል አንቢያ ባብ ላይ ከዓምደን ራሱ ማዕሱም መሆናቸውን ያረጋግጣሉ። ኢጅማዕም ደግሞ አንዳንድ ዑለማዎችም ይጠቅሳሉ። ሰው የተባለውን ነው ደግሞ ሶጋኢር ኺሳ ለይሰ ፊሃ ኺሰቱን ወላ ደና ተብሎ በአንቢያዎች ላይ ያመቻል ተብሎ የተገለጸው ብለን እንላለን ማለት ነው። ነገር ግን የሙዕተዚላን ደግሞ አንዳንድ ተፋሲሮች ደግሞ ተመልክቶ ያንን ይሄዳሉ ካለ ወከዛሊክ አንድ ዓሊም ታላቅ ዓሊም አሉ ማን መጥቀስ ካልፈለገ ኢብኑ ሐጀር አልሐይተሚ አንዳንድ ኪታባቸውን የገለጹ ኢብኑ አጥያን ተፍሲር ማለት ነው ከወሱ በኋላ አንዳንድ የኢዕቲዛል ጉዳዮች ስለሚኖሩ ጥንቃቄ ያስፈልጋል ብለው ራሳቸው ገልጸዋል። እዛም ላይ ራሱ ቀጥሎ በሚሄደው ሁኔታ ላይ የሚያረጋግጠው ነው። ወከዛሊክ ደግሞ ሆን ብሎ ወንጀል መሆኑን ያወቁ መስራት ደግሞ ኢማም ራዚ ተፍሲር ኪታባቸው ላይ እንዳረጋገጡት هذا معلوم القبح بالضروره በቃ በቀጥታ ስህተት መሆኑን ማንም ሰው የሚረዳው ነው። የራሳችን እስጢላህ ነው ካሉ ደግሞ አልሐሸት አልአጠር ኪታባቸው ላይ ማንም ሰው እስጢላህ ማድረግ አይችልም። የአህለል ፈን የዛው ቦታ ላይ ነው የጥንት ዑለማዎች ናቸው። በዚህ ባብ ከሆነ ከሌ ነው፣ በዚህ ባብ ከሆነ ከሌ ነው ብለው ራሳቸው አረጋግጠዋል ብለን እንላለን ማለት ነው። ሌላው ደግሞ ሱረቱ ዘንብ ነው ሱረቱ ማዕሲያ ነው ብለው ደግሞ ከገለጹት መካከል መዋሂቡ ደያን በሚባለው ኪታባቸው ላይ ታላቅ ዓሊም አሉ ሰዒድ ኢብኑ መሐመድ በዓሊ ማለት ነው አይሽን በሉት እሳቸው ምን ብለው አንል ሙራደ በዚህ የተፈለገበት ይላሉ ሱረቱል ማዕሲያ ነው ብለው አስቀምጠዋል ማለት ነው። ስለዚህ በመልካም ነቢያቶች በሚገለጽበት መልኩ የሚገለጽ ነው። ግን ሶጋኢር ለይሰ ፊሃ ኺሳ ወላ ደና ጀዋዝ ያስቀመጡ ዑለማዎች እንዳሉ እናረጋግጣለን ማለት ነው። ወቆን ደግሞ ሲቀመጥ ደግሞ ከምን አኳያ ነው አቅል ነው ደግሞ ብሎ ለይተው ሰምዓን እንደዛ እንደማይሄድም አረጋግጧል ብለን ማለት እንችላለን። ይህ ነው አቂዳቸውም ማለት እንችላለን። መጨረሻ ላይ ደግሞ ማረጋገጫ ከወሰዱት ንግግሮች መካከል የምናውቀው ቅድም ኢማሙ ራዚ እንዲሁም ተፍታዛኒ እንዲሁም ሌሎችም ዑለማዎች በጠቀሱት ግንዛቤ ሁለት አይነት መልኩ ከሆነ የሚያረጋግጠው ይህ ሂደት የምንሄደው ማለት ነው። ይህንን ሂደት ነው የምንሄደው ብለን ማለት እንችላለን፣ ማረጋገጥ እንችላለን ማለት ነው።
ኢንሻአላሁ ተዓላ ያለው ደርስ ይሄ ነው። ስለዚህ ሁላችንም ግንዛቤ እንድንወስድበት እንድንማርበት የሚያስፈልግ ጉዳይ ነው። እንዲሁም ደግሞ አንዳንድ ሙተዋቲር ባልሆኑ ጉዳዮች ከሆነ ሙተዋቲር ከሆነ መስሩፍ عن ظاهره አለበለዚያ ደግሞ መርዱድ የሚሆንበት خبر الأحد ከሆነ ደግሞ መርዱድ የሚሆንበት ሁኔታ አለ ማለት ነው። ይሄ ነው ኢንሻአላህ ደርሱ። ሰላም አለይኩም ወራህመቱላህ። ጦሪቅ القصدي መስራት እንደማይችሉ ያ ደግሞ የነሱ መገለጫም እንዳልሆነ አልቆነዊም ሌሎችም ዑለማዎች የሚያራጉት ነው። ከذلك المنتقى የሷቡኒ ኪታብ ላይ ማየት ይችላል። ጥያቄ ያለው ሰው ካለ አንድ ቁጥር ጽፎ መግባት ይችላል ማለት ነው። ኢንሻአላህ በቅርቡ ደግሞ ያው መውሊድ እየመጣ ነው። ስለዚህ ነብያችንም ዒስማን በተመለከተ ማወቅና ማየት የሚጠበቅብን ስላለ እሱንም ከማየት አኳያ ነው። እስካሁን የአላህ ሱብሓነሁ ወተዓላ መገለጫ ከማየት አኳያ ነው ስናወሳ የነበረው። በነገራችን ላይ ሲለቀቅ ብዙ ግልጽ ስላልሆነ ነው እነዚህ ኪታቦች። የኢዕላሙል ሙስሊሚን ቢዕስመቲ ነብይን ገጽ 32 ላይ ሄዶ ማየት ይችላል። የኢብኑ አዙል መኪ ነው። አተጅሲም እንደ ሙስሊሚን ይሄ ደግሞ 325 ላይ ሄዶ ማየት ይችላል። ያዛሩ ሁለት ዑለማዎች ያራገጡት ነው። ማሲያቂያ ማለት እንደሆነ ያስቀምጣል። አተውዲህ ይሄ ደግሞ የሰዕደተኝ ተፍታዛኒ ኪታብ ነው። ሐነፊ ናቸው። ሁለተኛው ጁዝእ ገጽ 31 ላይ ሄዶ ማየት ይችላል። አልሐዊል አልጉማሪም ፈትዋቸው ነው። ይሄም ሄዶ ማራገቅ ይችላል። አንድ ነገር ያገኛል። አልፊሱል የሚባለው ኪታብ የኢብኑ ሐዝም ነው። ዛሂሪ ናቸው። ዛሂሪ ቢሆን እንኳን ኢማሙ ማነው ነብዩላህ አደምን በተመለከተ የገለጹት ምንድነው ሆን ብሎ መፈጸም እንደሌለ አራግጧል። ሸሩፍ ቂል አክበር ላይ ገጽ 308 ገጽ ላይ ደግሞ ሄዶ ሲያዩ ሆን ብሎ ዘንብን ሐቂቂ እንደማይሰሩ ነብያችን አራግጧል። አልመሳኢሉል ኸምሱን ፊ ኡሱል ዲን የሚባለው ኢማሙ ራዚ ኪታብ ላይ ሄዶ ቢመለከት አንድ ሰው እሱም ኪታባቸው ላይ ደግሞ የሚያስቀምጡት ከሁሉም ዘንቦች ማዕሱም እንደሆኑ ነው የሚያስቀምጡ ማለት ነው። ይሄ ደግሞ አልሙሪዱር ራኢ ኪታብ 84 ላይ በአንዳንድ ኑስኻዎች ላይ 75 ነው በተጻፈው ማለት ነው። ከአላህ ሱብሓነሁ ወተዓላ ሙነዘህ መሆኑን ከአይን ከመዋጀሃ ከነዚህ ሁሉ ሸጫሌም አቂዳን እየገለጹ አቂዳ የሚያውቁ ዑለማዎች እንዳሉ መረጋገጫ ነው። ጡሕፈተል ሙሪድ ኢማም አልባጁሪ 201 ገጽ ላይ ሄዶ ማየት ይችላል። ሌላኛው ደግሞ ተቅዊሙ ኡሱል ፊቅህ የሚባለው ሊደቡሲ የሐነፊውንም የሻፊዒያውንም ኡሱል በደንብ የሚያውቁ ኺላፉንም የሚያስረዱ ዓሊም ናቸው። የጥንት ዑለማዎች መካከል ናቸው። ሁለተኛው ጁዝ ላይ 451 ላይ ሄዶ ቢያይ ዘላ ማለት ያኒ ማዕሲያውን ወንጀሉን መቀሰድ አይደለም ብለው አራግጧል። ሐሽተል ዩሲም እዚህ ላይ ሄዶ ማየት ይችላል። ወከዛሊክ ዓላመል ኸያሊን 307 ኪታብ ላይ ሸርሐቸው ላይ ሄዶ ይመለከት ይሄንኑ ማረጋገጫ ስለ ሰውን ያወራነውን ይገልጻል ማለት ነው። ወከዛሊክ ኢብኑ ኪራን ደግሞ ገጽ 95 ላይ ከአንዳንድ በተፍታዛኒ ምናምን ለመገለጽ የሚፈልጉ ሰዎች ከሆነ ሐቂቃውን ያረጋግጣል። አብዱል ቃድር አልጀዛኢሪ አሚሩ ማለት ነው። እሳቸው ኪታብ ቀደም ባነበብኳቸው ላይ 216 ገጽ ማየት ይችላል። ፈዋቲሁር ረህማን ይሄም ደግሞ ሁለተኛው ጁዝ ገጽ 121 ላይ ፈይዱል ባሪ ኪታብ ላይ ደግሞ የአንዋር አልከሽሚሪ ማለት ነው። እሳቸውም ማየት ይችላሉ። ገጽ 170 ላይ አንደኛው ጁዝ ማለት ነው። የሶሒህ ቡኻሪ ሸርህ ነው። ሙቀዲማቱል መራሺድ ደግሞ ኢብኑ ኸሚር የሚባሉት ደግሞ ትልቅ አሽዓሪ ናቸው። መግሪብ ላይ ትልልቅ ዑለማዎች ከሚባሉት ታዋቂ ዑለማዎች መካከል ነው። 309 ላይ ቢሄዱ እንደውም ነብዩላህ አደምን ማዕሲያ ሆን ብሎ ያወቀ ሰርቷል የሚለውን አገላለጽና ሂደት ከገለጹ በኋላ ያንን ካረገ ኩፍሩ ሱራህ ነው ግልጽ የሆነ ክህደት ነው በሚል ገልጸውታል። ወከዛሊክ ነሲሙ ሪያድ ኪታብ ላይ አምስተኛው ጁዝ 379 ላይ ዛሂሮቹን የሰውየው ይዛሉ ካለ ምናልባት ዛሂሮቹ ወደ ምን ይወስደዋል ማለት ነው ወደ ከባኢርም የማጽደቅ ሁኔታ ውስጥ ይወስደዋል የሚለውን አብራርተዋል ማለት ነው።
ነገር ግን ማዕሲያ ሆን ብሎ በሐቂቃውን ይሰራሉ ከተባሉት መካከል ደግሞ ማየት ካስፈለገ እነዚህ ምን አይነት ሰዎች ናቸው ሲባል ሚን አህሊ ሱነት ወል ጀማዓ ያልሆኑ አንዳንድ ሐሸውያዎችና እንደዚህ ተጅሲም ያለባቸው ተብሎ የሚገለጹ ሰዎች ናቸው። ይህም ደግሞ አልዓላማ አልዓዛሚ ኪታባቸው ላይ የገለጹት ነው ማለት እንችላለን ማለት ነው። ስለዚህ እነዚህ መገለጫዎች ናቸው ያሉት። ኢንሻአላሁ ተዓላ ጥያቄ ያለው ሰው ካለ መምጣት ይችላል። ከሀገራችን ዑለማዎች ማየት ካስፈለገ ቅድም ያነበብኩላችሁ መንዙማ አልሚሚያ የሼክ አብዱላህ አልሐረሪ ሼክ የሆኑት ታላቅ ዓሊም ሙፍቲ ራያ ማለት ነው። እሳቸውም የገለጹ ገለጻን ማየት ይቻላል። ስለዚህ ይህንን ነው የገለጹት ብለን ማለት እንችላለን። ዑለማዎች ይህንን ነው ሲያብራሩም ሲገልጹም የነበሩት ማለት እንችላለን ማለት ነው። ከዚህ ውጭ ደግሞ ነቢያችን ራሱ በተመለከተ ማዕሲያ ሐቂቅያ የሚባል አለ ማስረጃ አለን ካለ አንድ ነቅል አለኝ ዛሂር የሆነ ምንም ክርክር የለበት የሚል ካለ ደግሞ አህለን ወሰህለን መግባት ይችላል። ግን አያገኝም ነው እርግጠኛ ሆኜ የምነግረው እንደማያገኝም ሚን አህሊ ሱነት ወል ጀማዓም ደግሞ አቋሙ ነው እንዳልተዘገበ። ነገር ግን አንዳንድ ሰዎች ይህን ከገለጹ ምናልባት የዒባራ አገላለጽ ችግሮችም ሊሆኑ ይችላሉ፣ ብዙ ነገሮች ሊታዩ ይችላሉ ብለን ማለት እንችላለን። ነገር ግን አልበራሂኑ ሳጢዓ በሚባለው ኪታባቸው ላይ አልዓላማ አልዓዛሚ 383 ገጽ ላይ እንደዚህ አይነት ገለጻዎች የሚገልጹ ያው የማና ባሎች እንደሆኑ አብራርተዋል። ዛሂሩን ይዘን ነው ከተባለ ቀደም ዛሂሩ ወድቆ ነው። ዛሂርያዎችን እስኪ እንመልከታቸው ሲባል ደግሞ ዛሂርያዎች ራሱ ኢብኑ ሐዝም አልፊሶል በሚባለው ኪታባቸው ላይ አደም በተመለከተ አራተኛው ጁዝ ማለት ነው ነብዩላህ አደም በተመለከተ ሆን ብለው ኃጢአት እንደማይፈጽሙ የተገለጸው ገለጻም እንደዛ እንዳልሆነ በሚያብራራ ገለጻ አስቀምጠዋል ብለን ማለት እንችላለን። ያለው እውነታና ሐቅ ይህን ይመስላል። ይህም ደግሞ አሁን ቀርብ ካለው የነቢያችን መውሊድ ጋር አንፃር ያው ተንዚህ ማድረግ እሳቸውን ማላቅም አብሮ ማውሳት አስፈላጊ ከመሆኑ ጋር ነው የተገለጸው ማለት ነው ኢንሻአላሁ ተዓላ። በዛ መልኩ እናየው። ሌላው ደግሞ አልሙንተቃ ኪታብ ላይም እንደዚሁ ኢጅማዕ ተጠቅሷል። ሚን ዑስመት አልአንቢያ መን ሊሷቡኒ ሌሎችም ኩቱቦች ላይ ኢጅማዖች ተጠቅሷል። ወከዛሊክ አልቁነዊ ኪታባቸው ላይ እሳቸውም ገልጸዋል። ወከዛሊክ ሌሎችም ዑለማዎች የሺፋ ሸርሆች ማለት ነው ማየት ካስፈለገም አንዳንድ ጅምሁሮች ቤት እንደሄዱበት ሙላ አሊዩል ቃሪም ማየት እና መገንዘብ ይቻላል ለማለት ነው። ጥያቄው ያለው ሰው ካለ ኢንሻአላህ መግባት ይችላል። ወይም ደግሞ ስንቀራ ከመሻይኾቻችን ነብያችን ማዕሲያ ሐቂቅያ ሰርተዋል፣ ግን ሶጊራ ለይሰ ፊሃ ኺሳ ወላደን አብዬ ቀይዳታለሁ ያለ ካለ ከሀገራችን መሻይኾች እስኪ አንድ የሚጠቅስ ካለ መግባት ይችላል። እርግጠኛ ሆኖ መናገር ግን ይቻላል እንደማይገኝ ማለት ነው። ምክንያቱም የብዙ የአቂዳ ኪታቦችም ማራገጥ ማየት ስለሚቻል እና ከየትኛው ሐሪማም እንደቀሩት ያው ማብራራት ይችላሉ። መግባት የሚችል ካለ መግባት ይችላል። ላይ በዚህ ጋርም ደግሞ ያለውም ካለ አህለም ወመርሐበን ጠቅላላ ኢትዮጵያ ውስጥ ያለ በዚህ ማዕሲያ ሐቂቅያ ነብያችን ሰርተዋል ብሎ የሚል ካለ አካል ካለ ኢትዮጵያ ውስጥ ማለት የትኛውም ኡስታዝ ወይም ዓሊም ነኝ ወይ በዚህ ጉዳይ ላይ እውቀቱ አለኝ ካለ አህለም ወመርሐበን ችግር የለውም። እኔ ለመወያየት ዝግጁ ሆናለሁ ማለት ነው። ከዚህ ከተጠቀሱ ኪታቦች ውጭ በጣም ብዙ ስላሉ ምንም የሚያሳስብ ጉዳይ የለውም ማለት ነው። ስለዚህ ያለው ጉዳይ ይሄ ነው በጥቅሉ። ረሱላችንም ሆኑ ሌሎች አንቢያዎች ማዕሲያ ሐቂቅያ አይሰሩም የሚል ነው። ማዕሲያ ሐቂቅያ ትርጉሙ ደግሞ የማንም የግለሰብ ትርጉም ሳይሆን የዑለማዎቹ ትርጓሜ ማየት አስፈላጊ ነው። ኢብኑ አዚል መኪን ማየት ካስፈለገ ለምሳሌ የመውሱዓ ኪታባቸው ሼክ ጀሚል ላይ መጨረሻው ኪታብ ላይ ፎቶዎቹን አስቀምጠው የአህሉ ሱና ወል ጀማዓ ናቸው ብለው ጠቅሰዋቸዋል። ሌሎቹንም ማስረጃዎች ደግሞ ብዙ ማምጣት ይቻላል ማለት ነው። ከዛሊክ የኡሱል ኪታቦችን ሄዶ ካየ ሁለተኛው ኪታብ ثاني አብዛኛው ጊዜ ባብሱ ኪታብ ሱና ላይ ስለ አፍዓሉ ረሱል የሚያወራበት ቦታ ላይ ብዙ ነገሮችን መጥቀስ ይችላል። እዛ ቦታ ላይ የትኛውም ቦታ ቢሆን ግን ማዕሲያ ሐቂቅያ ነው ብሎ አይባልም ማለት ነው። ዝላና የመሳሰሉት በዚህ አይነት መልኩ ማዕሲያ ሐቂቅያ እንዳልሆኑ ተገልጸዋል የሚለውን ነገር እንድናረጋግጥ ነው። አላ ኩሊ ይሄ እምነታችን ነው፣ ልንሞትበት የሚያስፈልግ እምነት ነው። የነብያችን ክብር ደግሞ በዚህ ልክ የሚገለጽ ነው እንላለን ማለት ነው። ይሄ ደግሞ ኻሊሶ ሚን ቀልቢ ነው፣
ለደርስ ነው የተፈለገበት እንጂ ሌላ ዓላማም የለውም። ሰው እንዲገነዘበው ለማድረግ ያክል ነው። ጥያቄ ያለኝ ሰው የሚል ካለ አህለን ወመርሐበን። አይ ውይይት እፈልጋለሁ በዚህ ጉዳይ ላይ ላይቭም ካለ አህለን ወመርሐበን። የትኛውም ሰው ማለት ነው። ኢንሻአላህ በውስጥም ቴሌግራም ላይ መጠየቅ ይችላል። አስፈላጊ ከሆነ ችግር የለውም። እና የአገራችንን አቂዳ ኪታቦች ማየት ካስፈለገ ለጠቆመው ለምሳሌ ጀዋሂሩል ሐይደርያ የታላቁ ዓሊም ወልይ ሾንኪይን ኪታብ ማየት ይችላል። ሌላው ደግሞ የራሳቸውን ኪታብ ራሱ ቢድዓቱ ሰንያ የሚባለውን አሁንም የሾንኪን ኪታብ ሄዶ ማየት ይችላል። ቀጥሎ ደግሞ ማየት ካስፈለገ ደግሞ የአገራችን ማለት ነው ታላቁ ሙሐዲስና ዓሊም የነበሩት ሙፍቲ ራያ ኪታባቸውን አልመንዙመቱል ሚሚያ ማየት ይችላል ማለት ነው። አይ ከዚህ ውጭ ደግሞ ያለኝ አቂዳ አለኝ ኢትዮጵያ ውስጥ ነው ከሐሪማ የቀረው ካለ ደግሞ አህለን ወመርሐበን ቢኩም እንደማይኖር ግን እናውቃለን። እውነታው ይሄ ስለሆነ ማለት ነው። ኢንሻአላህ ጥያቄ ከሌለ ያው የዛሬውን ደርሳችን በዚሁ እናጠናቅቃለን። السلام عليكم ورحمة الله تعالى وبركاته. نجاة ميديا قريب